ያያው ነው ኢየሱስ ክርስቶስን ስሙን ስጠራው ፊትሽን ቅጭም የምታረጊው እኔ ክርስቲያን እሺ የወንጌል አገልጋይ ነኝ። ኦኬ ከታሪክ ጋር በተገናኘ አብሬን መጣ እኛ እኮ ወንጌል ሰባኪ እኮ አይደለም። ወንጌልን ልናስፋፋ አይደለም። እኔ እኮ ወንጌል መስበክ ማለት አሁን ወንጌል አንድም እስራኤላዊ አሁን ያላችሁት እስራኤላዊ በምድር ዙሪያ የተበተኑትም ከ15 ሚሊዮን በላይ የሚሆኑ አይሁዳውያን አሉ። አንዳችሁም ጌታ ያዘዘውን ስርዓትና ህግ አጠብቁ። ምን ማለት ነው አጠብቁ የምትለው? ሁሉም ባይጠበቅ ኢየሱስ ክርስቶስን ስሙን ስጠራው ፊትሽን ቅጭም የምታረጊው እኔ ክርስቲያን እሺ የወንጌል አገልጋይ ነኝ። ኦኬ ከታሪክ ጋር በተገናኘ አብሬን መጣ እኛ እኮ ወንጌል ሰባኪ እኮ አይደለም። ወንጌልን ልናስፋፋ አይደለም። እኔ እኮ ወንጌል መስበክ ማለት አሁን ወንጌል ስበክ ብዬ ብል መዲ ላንቺም ጭምር ሰብካለሁ። ከተስከረማሽ ደግሞ ግዴታ አይደለም። ሃይማኖት አለኝ ለምን ወንጌል ሰባኪ ፌትሽን እያየሁ ሃይማኖት አለኝ እኮ ለምን ወንጌል ሰባኪ እንከባበር ሜኪ አንቺ ገና ስሙን ስጠራ እኮ ነው ፊትሽ እየተቆረ ያለ ሃይማኖት አለን። በሃይማኖታችን እንከታተላለን። በዛ ላይ አክብረን እያልኩ ነው እንጂ ለሌላ አብርሃም ስጠራው ስለሃይማኖት እያስፋፋሽ ነው እየተባልኩ ነው። ጳውሎስ ብለሃል አይደለም? ምን ያንኛው ስም ተጨምረዋል? እሺ አይ እኔ አሁን ያልኩት ኔታንያሁ እስራኤል ነው፣ እስራኤላዊ አይደለም። ከፈለክ አፍጋኒስታዊም አድርገው ችግር የለው። አሁን ያለው እስራኤላዊም በሙሉ ፌክ ነው፣ እውነተኛ እስራኤላውያን አይደልችም ብለህ ይላል። የእውነተኛ ያላልኩም ግን አይ ስፔሻል ነው ስላልክ ነው። አይ መብት አለህ ነው ብዬ መብት አለህ ነው እኮ ብዬ ምን ብራዘር መብት አለህ ትችላለህ። ቃል ለአባታችን ለአብርሃም የተስፋውን ቃል ገባለት። ይሄን ብቻ አይደለም የሰማይ የምድር ጌታ አብርሃም ቤት መጥቶ ቂጣ ተጋግሮለት በልቷል ተብሎ ቢባል ማን ነው የሚያምነው? ማን ነው የሚያምነው? ግን የሆነ የተደረገ ነገር ነው። በቬርሽቫ ተቀምጦ በነበረበት ጊዜ ላይ ይሄ ሆኗል። ይህንን ሰማያትና ምድርን የፈጠረ አምላክ አብርሃም ቤት መጥቷል። ምን ያህል ቢወደው ነው? ይሄ ዝም ብሎ ወሬ አይደለም፣ ወይ ደግሞ ዝም ብሎ አይሁዳውያን የፈጠሩት ታሪክ ወይ ተረት፣ እኛም ዝም ብለን የተከተልነው ተረት አይደለም። ጄኒውን ነው፣ እውነት ነው። እና በቃ ወደደው አብርሃምን ማለት ነው። አብርሃምን ሲወደው ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ እንደሚያበዛ ቃል ገባለት። ያንን የዘር ኪዳን ደግሞ አስቀጥላለሁ ብሎ ያለው፣ ያንን የተስፋ ቃል አመጣለሁ ብሎ ያለው ከእናታችን ከሳራ በሚወለደው ብላቴና በኩል ስሜን ወይ ደግሞ ኪዳኔን አጸናለሁ፣ ስሜ በእርሱ ላይ ተጠራ ይሆናል ብሎ አለ። ሌሎች ልጆች ቢኖሩትም አብርሃም እነዛን ቢባርክለትም በምድራዊ በረከት ባርኮለታል። ኢሽማኤልን ባርኮለታል። ስድስቱን ከኬጡራ የተወለዱ 6 ልጆች ነበሩ፣ እነሱም ባርከዋል። ግን ኢሽማኤል ያለ ሕግ የመጣ ነው፣ በስጋ ፍቃድ የተወለደ ነው። በእናታችን በሳራ ስተት አለማስተዋል፣ አለመረዳት የተፈጠረ ነው። ግን ቢሆንም እግዚአብሔር ባርኮለታል፣ የምድርን ሀብት ሰጥቶታል። እግዚአብሔር አድሎ አላደረገም። እንደውም ለምን እስራኤልን ብቻ ተብሎ የሚባለው እስማኤላውያን አጋራውያን ማነው? እስማኤላውያን እነዚህ በአረብ ምድር ላይ ያሉት የእስማኤል ዝርያዎች የነባዮት ቄዳር ምናምን ነገር የሚባሉ የነሱ ዝርያዎች ዛሬ ነዳጅ እየሸጠ የሚቀመጠው አረብ በሙሉ የነሱ ዝርያዎች ናቸው። ማን ስለባረካቸው ነው? ኢሽማኤልን እግዚአብሔር ስለባረከው ነው። ዘሩን ስለባረከ ነው። ልጅህ ነው እባርክልሃለሁ አልተወውም አለው። 12 የነገድ አባቶች ከሱ ይወለዳሉ ብሎ እግዚአብሔር እንዳለው ዘፍጥረት መጽሐፍ ምዕራፍ 25 ላይ ኢሽማኤል 12 የነገድ አባቶችን ወልዷል። ለያዕቆብ 12 የነገድ አባቶች ሳይሰጥ በፊት እግዚአብሔር ለኢሽማኤል ሰጥቶታል። አየህ፣ እግዚአብሔር በሰው መካከል አድሎ አያረግም። ሲባርክ ይባርካል። የአብርሃም ልጅ ስለሆነ ግን ባርኮታል። በልጅ መካን እንዲሆን አላደረገውም። ኢሽማኤልን በሀብትም የምድሩን ሀብት ሰጥቶታል። በቀስት በጦርህ ኑር ብሎ ቢለውም ግን ደግሞ ያው እጅህ በሌሎች ላይ ሌሎችም እጃቸው በአንተ ላይ ይሆናል ብሎ ቢለውም ግን እግዚአብሔር ባርኮታል። የአብርሃም ልጅ ስለሆነ ማለት ነው። የቱንም ያህል ግን በምድራዊ ነገር ቢባርከውም ግን ስሜን ግን የሚጠራው በይስሐቅ ዘር ይጠራልሃል ብሎ ስላለው ከአሮጊቷ ከሳራ ከእናታችን በሚወለደው በይስሐቅ በኩል ዘርን እንደሚያበዛለት ኪዳኑንም እንደሚያጸናለት እግዚአብሔር ይህንን ያውቃል። ስለዚህ የእስራኤላውያን መባረካቸው አንደኛ ከአባታችን ከአብርሃም ምርጫ ነው፣ መወደድ ነው። አንድ ሁለተኛ ይሄ አባት ልጅ ሲወልድ ይስሐቅን ሲወልድ በተለይ ደግሞ 12ቱ የነገድ አባቶች ያዕቆብ ከወለደ በኋላ 12ቱን የነገድ አባቶችን ከግብፅ ምድር ሄደው ከተመለሱ በኋላ ሕግና ስርዓትን ሲሰጣቸው
የክህነትንና የመቅደስን አገልግሎት ሲሰጣቸው ጌታ የተናገረው አለ። ሁሌ ልጆቻችሁን እንዲህ ብላችሁ ባርኳቸው ብሎ ዘኍልቍ መጽሐፍት ላይ የተናገረው ቃል ማለት ነው። እና እግዚአብሔር ይባርክህ ይጠብቅህም ብላችሁ ስሜን በእስራኤል ልጆች ላይ አኑሩ እኔም እባርካቸዋለሁ ብሏል። በጣም ከአይሁድ ካልቸር ውስጥ በጣም ሌላው ክርስቲያን የሆነ ሊከተለው ከሚገባ ነገር አንዱ አብዛኛው በውጭው ዓለም በሌላው ዓለም ከእስራኤል ሕዝብ ውጭ ያለው እኛ በባህላችን እንኳን እኮ ስናድግ የአባቴ አምላክ ይድፋህ እየተባልን እኮ ነው ያደግነው። በኩርኩም እያነገሉህ ማለት ነው። ደንቆሮ ደደብ የማይገባህ ተነግረህ የማይገባህ እየተባለ እንደዚህ አይነት ከርስ ቃል እየተናገሩብን ነው ያሳደጉን ማለት ነው። አናታችን እስኪመለጥ ድረስ በኩርኩም እየተቀጠቀጠን ማለት ነው። እስራኤል ግን ልጆቻቸውን በአብርሃም አምላክ በእግዚአብሔር በሰማይ በምድር ጌታ ስም ይባርኳቸዋል። እናም ደግሞ ስሜን በእነሱ ላይ አረጋለሁ፣ እናንተም ስትባርኩ በስሜ ባርኳቸው፣ ስሜን በእነሱ ላይ አረጋለሁ ይላል። የእስራኤል ብልጫው ይሄ ነው። በእውቀት ጃይንት የሆኑት በዓለም ዙሪያ ሌላ ምንም ስለያዙ አይደለም። ኔታንያሁ የያዘውን አንጎል አንድ የአረብ ወታደር ይዞታል፣ አንድ የአረብ መሪ ይዞታል። ግን እዛ አንጎል ውስጥ ግን ያለው ነገር በትክክል ማሰብ ክሬት ማድረግ የተለያየ ነገር ግን ከተባለ በምንም ተላላት ኔታንያሁን አታክልም፣ እስራኤላዊውን አይሆንም፣ አያክልም። ከምን ደረጃ? ከኪዳን አኳያ ከተጠራባቸው ትውልድ ትውልድ ነው የሚባርኩት በሌለበት። ኔታንያሁ 49 ዓመተ ምህረት ላይ የተወለደው ገና እስራኤል በተመሰረተች በአመቱ አካባቢ ማለት ነው። እሱ ግን በሌለበት ጊዜ የሱ አባት ዘር ትውልድ ወደ ኋላ ስትሄድ ሌዋውያን ካህናት ነው የምታገኙት። ለብዙ ሺህ ዓመት ትውልዳቸውን ይባርካሉ። ለዚህ ነው መጽሐፍ ቅዱስ ሲናገር ለጥፋት አይወልዱም ይላል። እና ለጥፋት አይወልዱም ልጆቻቸውን ሲባርኩ የእስራኤል እዚህ መድረሱ አንደኛ ባይታዘዙትም እንኳን የታዘዙ ሁሉም ባይታዘዙት እንኳን የታዘዙት አባቶቻቸው ስላሉ ዘዳግም መጽሐፍት ላይ ሲናገር የአምላካችን የእግዚአብሔር ቃል ይሄን ቃል ላንብብላችሁ ፕሊዝ። አሁን መኪና ስላቆምኩኝ ለነሱ መባረኪያቸው አንዱ በጌታ ስም ይባርኳቸዋል። ሁለተኛ ዘዳግም መጽሐፍት ላይ እንደዚህ የሚል ቃል አለ። ኦኬ ዘዳግም 4 እንዲህ ይላል ይኸውላችሁ። ኦኬ ዘዳግም ምንድነው? በረሺት አይደለም፣ ድባሬም ኦኬ ያ እንደዚህ ይላል። አሁንም እስራኤል ሆይ እንድታደርጓቸው በሕይወት እንድትኖሩ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሷት የማስተምራችሁን ሥርዓትና ፍርድ ስሙ ይላቸዋል። እኔም ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም፣ ከእርሱም አታጎድሉም። ብዔልፌጎርን የተከተሉት ሰዎች ሁሉ አምላክ እግዚአብሔር ከመካከላቸው እንዳጠፋ እግዚአብሔር በብዔልፌጎር ያደረገውን ዓይኖቻችሁ አይተዋል። እናንተ ግን አምላካችሁን እግዚአብሔርን የተከተላችሁ እስከ ዛሬ ድረስ በሕይወት ትኖራላችሁ። እነሆ ገብታችሁ በምትወርሷት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ሥርዓትና ፍርድን አስተማርኳችሁ ካለ በኋላ ጠብቋትም አድርጓትም። ይህችን ሥርዓት ሰምተው ልብ በሉ። አሁን እዚህ ጋር ነው የምጀምረው። ቁጥር 6 ጠብቋትም አድርጓትም ይህችን ሥርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ሁሉ ፊት ጥበባችሁና ማስተዋላችሁ ይሄ ነው ይላቸዋል። ምኑ? ሕጉና ሥርዓቱ ማለት ነው። ጌታ በሞሼ በኩል የሰጣቸው ሕግና ሥርዓት ከሱም ቀጥሎ በተነሱ የብሉይ ኪዳን ነቢያት ላይ የሰጣቸውን ቃል ጠብቁትም አድርጉትም ይህችን ሥርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ሁሉ ፊት ጥበባችሁና ማስተዋላችሁ ይህ ነው ይላቸዋል። የእስራኤል ጥበብና ማስተዋሉ እግዚአብሔር የሰጣቸው ቃሉ ነው። ጥቂት አባቶች በየዘመናት እግዚአብሔር ቅሬታ ስላለው ማለት ነው። እስራኤል እንደ ኔሽን ሙሉ በሙሉ ለአምላክ ለእግዚአብሔር ቃል ታዘዋል? አልታዘዙም። ቢሆንም ግን ደግሞ በመካከላቸው ሁሉ ጊዜ ቅሬታ ትውልድ አለ፣ ቅሬታ ሕዝብ አለ። ያልታዘዙትን ሥርዓቱና ሕጉን ያልተከተሉትን እግዚአብሔር ለምድር አሕዛብ አሳልፎ ሰጥቷቸዋል።
እና በአሰቃቂ ሁኔታ እንዲገደሉ በአሦራውያን፣ በባቢሎናውያን፣ በፍልስጤማውያን፣ በሞዓብ፣ በምዳማውያን በብዙ ጊዜ በብዙ ታሪክ ውስጥ እንደዛ ሆነዋል። ግን ደግሞ ይህ ሕግና ስርዓትን በአሕዛብ ሁሉ ፊት ጥበባችሁና ማስተዋላችሁ ይህ ነው ተብሏል እና የእስራኤል ባርኮቱ አንደኛ ጥቂትም ቅሬታዎችን ቢሆኑ ለእግዚአብሔር ሕግና ስርዓት የታዘዙ አባቶች አሉ። ሌሎቹም ብትተዉ አብርሃም መንገዱን ተከትሏል። ይስሐቅና ያዕቆብ በኪዳኑ በስርዓቱ ሄደውለታል። ቢደክሙም እንኳን እግዚአብሔር እነዚህ ሲጠራ የእነዚህ አባቶች አምላክ ነው ተብሎ የሚጠራው የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው። እነዚህ ሰዎች እነዚህ አባቶች እግዚአብሔርን በመታዘዝ በጌታ ፊት ሞገስ አግኝተዋል። ማንም ሰው ዳውን ብሎ ቢላቸው እግዚአብሔር ከሰጣቸው ነገር ላይ አያወርዳቸው። ማንም ሰው ደግሞ ከፍ ላርጋቸውም ብሎ ቢል እግዚአብሔር አንድ ጊዜ ያከበራቸው አባቶች ናቸው እነዚህ አባቶች ማለት ነው። ለዚህ ነው መጽሐፍ ቅዱሳችን ላይ አዲስ ኪዳን መጽሐፍት ላይ ሲናገር ስለ እስራኤል አሁን እኔ ክርስቲያን እንደመሆኔ መጠን እስራኤላውያን በክርስትናዬ ስለ ወንጌል ጠላቶች ናቸው ነው ብሎ የሚለው። አሁን እኔ ኢየሱስ ክርስቶስን እዚህ ጋር መስበክ ብጀምር ከመዲህ ሁሉ ጀምረን ልንጣላ እንችላለን። አየው ጠላቶች ስለ ወንጌል ጠላቶች ናቸው ይላል። ዕብራዊው ጳውሎስ ነው ይሄንን የጻፈው። አይሁዳዊው ጳውሎስ ነው ይሄንን የጻፈው። ከነገደ ብንያም የወጣው ጳውሎስ ነው የጻፈው። ጳውሎስ ስመጥር አይሁዳዊ ሰው ነው እና ስለ አባቶች ጠላቶች ነው ማለት ነው። ስለ ወንጌል ጠላቶች ናቸው ይላል ማለት ለክርስቲያኑን ወንጌል ብትሰብክ አይቀበሉም። ይሄ ሐቅ ነው፣ ምንም የሚሸፋፈን አይደለም። ስለ አባቶች ግን ተወዳጆች ናቸው ይላል። አየው ኦኬ፣ ስለ ወንጌል ጠላቶች ከሆኑን እንጥላቸው ብዬ እንዳለን ኖ፣ ስለ አባቶች ተወዳጆች ናቸው ይላል። ስለ አባቶች ብሎ የሚጠራቸው አብርሃም፣ ይስሐቅ፣ ያዕቆብን ማለት ነው። በእግዚአብሔር ዘንድ ተወዳጆች ናቸው ማለት ነው። አዎ። ስለዚህ ምንም እንኳን ወንጌልን ብጣላ አጌኒስት ቢነሱብህም ውደዳቸው ነው ብሎ የሚለው የአዲስ ኪዳን መጻሕፍት ማለት ነው። በቃ አጌኒስት እንኳን ሆኖ ቢመጡ ውደዳቸው ይላል። የባርኮታቸው ምንጭ ግን አንደኛ እግዚአብሔር አብርሃምን መረጠው፣ ኪዳንን ከዚህ አባት ጋር አቆመ። በኋላም እንደገና ደግሞ ዳዊትን ከብዙ ሺህ ዓመት በኋላ ዳዊትን መረጠው፣ ኪዳኑን ከሱ ጋር አቆመ። መሲሁን በእነዚህ ሁለት አባቶች ዘር በኩል እንደሚያመጣ እግዚአብሔር ገባለት። ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ እንደዚሁም በመዝሙር 132 ቁጥር 11 ላይ ለዳዊትና ለአብርሃም የገባው ኪዳን ማለት ነው። ይሄ ኪዳን የዘላለም ኪዳን ነው። ይሄ ኪዳን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ብሎ እግዚአብሔር ኪዳኑን ሲያቆም እግዚአብሔር ከእስራኤል ጋር ኪዳኑን ሲያቆም እነዛን አባቶችን አይቶ ነው። ለምን ወደድከው አብርሃምን ብለን አንጠይቅም። ለምን ካራን ጥያቄው እኮ ባያለኝ ለምን እኛስ ልጆች አይደለንም? እኔ ፈልጌ ተፈጠርኩት በሚለው ላይ ነው። ኤርሚ በጣም እየሰማው ነበር። አክቹዋሊ በጣም አመሰግናለሁ ስለ ክርስትና ትምህርት። የእውነት እኔ ኤቴስት አይደለሁም። እኔ የፈጣሪ ጥላቻ ኑሮኝ አይደለም፣ ግን እንዲሁ ኪሪዮሲቲ ጥያቄ ነው። ስለምትናገረው ነገር በጣም አመሰግናለሁ። ግን መጀመሪያ እኔ አብርሃም ራሱ እኔ ይሁዲ መሆኑን በጣም እርግጠኛ አይደለም። ተሳስቼ ሊሆን ይችላል። ምናልባት ኡር ከሚባል አሁን በኒው ዴይ ኢራክ ይመስለኛል። ከዛ በኋላ የመጣ ህዝብ ነው። ከዛ በኋላ የተፈጠሩ ናቸው። እሱ ችግር የለውም። ግን አሁን ከኤርሚያስ ትልቁም ነገር ያስኩት በቃ በተመረጠ ህዝብ ላይ ጥያቄ አጠይቅ። በቃ ሁለተኛ ሆናል ከሆነ እሺ እቀበላለሁ፣ ችግር የለውም። እኔ መዳንም ቢኖር ሲሆን መግባት ካለብኝ በሱ ምርጫ እኔ ልኖር፣ ግድ የለም። የመጨረሻውን ሊቀበል። ግን ምን ስላደረኩ እንደሆነ ነው ሁልጊዜ ጥያቄው የማይገባኝ። ኤርሚያም ሶሪ በመሀል መግባት ፈልጌ አይደለም ግን ነው እንደዛ አላልኩም። ያላልኩት ለምትላለው ጥያቄ እግዚአብሔር በመረጠው ህዝብ ላይ ምን ጥያቄ ማስነሳት እንዳይሆንብኝ ነው። አሁን እኔ በቃ የሰማሁት ነው። በቃ እግዚአብሔር መረጠው ነው። ኩዌስችን ችግር የለውም። ቆይ አሁን እኔ አንድ ጥያቄ ጠይቀ እንደ ክርስቲያን እንደመሆን መጣ። ያዕቆብን ወደድኩ ኤሳውን ጠላሁ ይላል እግዚአብሔር። ለምን ነው እግዚአብሔር ኤሳውን የሚጠላው? እሱን እኮ ነው የጠየቅኩት። መልሱን ኬት እናምጣው? ለምን እግዚአብሔር ሰውን ትጠላለህ ብለህ ብትል አሁን ብትጠይቀው በርከክ ብለህ የእስራኤል አምላክ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ አንተ ሰውን ፈጥረህ የፈጠርከውን ሰው ለምን ትጠላለህ ብለህ ብትለው በቅንነት ከጠየቅከው ይመልስልሃል።
እሺ እንደ ክርስትና እምነት እጠይቃለሁ፣ ችግር የለም። እኔ እንደው ዝም ምናልባት አስቸጋሪ ከሆነ ጥያቄ ነው ያላቅም እና ቅድም ስለ እውቀት ስታወራ ነበርና ምናልባት እኔ እንደውም ለይሁዲ ኤርሚያስ ኢትዮጵያዊ ይቀርባል ብዬ ነው የማስበው። ፕራይም ሚኒስትሩ ከየት እንደመጡ ባክግራውንዳቸውን ብታይ በአሁኑ ሰዓት እሱ ሰው ሪል ጁዊሽ ነው ወይ ምናምን፣ እኔ እዛም ፖለቲካ ውስጥ መግባት አልፈልግም። ግን ይሁን ግድ የለም ይሁን። ጥያቄ የምጠይቃቸው መሰረታዊ ስለሆነ አሁን በወቅታውም እኮ በባይብልም ሊናገር በጣም ምልሽ በጣም አስቸጋሪ መሆን ስላልፈለግኩኝ ነው፣ ወይም ደግሞ ወደ ሌላ ቦታ እንዳይወስዱኝ ስለፈራሁ ነው። በሌላ አንግል ብጨምር ኤርሚ ምን መሰለህ፣ ስለ እስራኤል መመረጥ ስለ አብርሃም መመረጥ ስናወራ አንዳንዴ ደግሞ ከግምት መክተት ያለብን ስለተመረጡ ያ ሁላ የደረሰባቸውስ መከራ አሁን ስፔሻል ስለሆኑ 400 ዓመት ሰማይ እስከሚደርስ ሰቆቃቸው ስፔሻል ስለሆኑ ከግብፅ ከወጡ በኋላ ጠላት በተለያየ መንገድ የመጣ ሲወጋቸው ሲያቆስላቸው በቅርብ ደግሞ በሂትለር አሁን እግዚአብሔር እንደ አብርሃም ቢጠራኝና እንደ አብርሃም ወደ ግብፅ ትሄዳለህ ለዚህ ዓመት ጊዜ እንትን ትላለህ ብሎታል፣ ነግሮታል። በበረሃ ጎንደር ታደርጋለህ ወደ ከናን እስከሚያመጣው ድረስ ማለት ነው። አብሮ መከራ እኮ አለው። ባይዘው መከራ እኮ የሚጀምረው ለራስህ ስትመርጥ እኮ ነው። ለምሳሌ አንተ እኔ ልዩ ነኝ ስትል አንተ ልዩ አይደለም የሚል ህዝብ ይፈጠራል። ኮንቴክስቱ ልዩ ሲባል ከአንተ የተለየ አድርጓቸው እግዚአብሔር ሳይሆን ጠራቸው፣ በላባቸው በደማቸው ሰርቶ ነው እዚህ የደረሱት ነው። እኛ ምንም አደረግነው። የተለየ ነገራቸው መከራ ደረሰባቸው። እነሱ ያለፉበት እኮ መከራ ደረሰባቸው። ልትዚች ላይ ለማሳከል ነው። መከራ ደረሰባቸው ለምትለው አንተ በልጆች መሀል እኮ አንድ ልጅ በጣም ስፔሻል ነው ብለው የሚያስብ ከሆነ 4 ልጆች ይነሳሉ። እኩል ላይ ብለህ የምታስብ ከሆነ ግን አይነሱብህም። የእነሱ መጎዳቸው እንደ ሳሙና እንደ ልጆች መጥፋት አም ስፔሻል የሚል ኮስችን የምታመጣ ከሆነ ዩናት ስፔሻል የሚል ሰው ይመጣል። ኖ ቆይ፣ የእስራኤል ግን እንደዛ አይደለም ብራዘር። እስራኤል እኔ ስፔሻል ነኝ ብሎ ስላለ ሌላው ደግሞ ኖርማል ህዝብ ነህ ብሎ ስላለ አይደለም። መጽሐፍም እኮ ይናገርላቸዋል ስፔሻል ነው እነሱ ሳይናገሩ ናቸው። ግን እነሱ እንደዛ ስላሉ አይደለም መከራ የደረሰባቸው ነው ብዬ የምልህ። መከራ የደረሰባቸው እንደዛ ከሆነ ጥሩ። የልጁ ጥያቄ ለማለት መስመር እንደማመጥ አስጨርሰኛ። እስራኤል አሁን በግብጽ ብላችሁ አላችሁ፣ በግብጽ መከራ ደርሶበታል አላችሁ። በግብጽ መከራ የደረሰበት ስፔሻል ህዝብ ነኝ ብሎ ስላለ አይደለም እዛ መከራ የደረሰበት። እንደዛ ክሌም ስላደረጉ አይደለም መከራ የደረሰባቸው። ኦኬ፣ በዛ ምድር ላይ ሲኖር በነበሩ በሳለ የ400 ምናምን ነገር ዓመቱ የመከራ ዘመን ኃጢአት ስለሰሩም አይደለም ወደዛ የገቡት። ኦኬ፣ እግዚአብሔር ልኮት ነበረ ያዕቆብን ማነው አብርሃም አስቀድሞ ገብቶ ነበር ወደ ግብጽ በወጣ ሰዓት ላይ ከኡር ከለዳውያን በወጣ ሰዓት ላይ ገብቶ ነበር። የድርቅ ዘመን ነበረና ገብቶ ነበር ወደ ግብጽ ማለት ነው። ኦኬ፣ ከዛ ወጣ። ይስሐቅ ደግሞ ሊገባ ሲል እግዚአብሔር በጌራራ ሀገር ምድር ተቀመጥ ብለዋለው። አትሂድ፣ ወደ ግብጽ አትውረድ፣ እኔ በዚህ ባርካለሁ ብለዋለው። ያዕቆብን ደግሞ ተነሳና ወደ ግብጽ ውረድ ብለዋለው። 70 ነፍሶች ሆነው ወረዱ። ኦኬ፣ በወረዱበት ገሳ ላይ አስቀድሞ ግን ዮሴፍ ልኮት ነበረ ጌታ ማለት ነው። በዓላማ ነው ዮሴፍ ነው የላከው። ብራ ነበር ዮሴፍ የእስራኤል ህዝብ የግብጽ ህዝብ በድርቅ በእልቂት በረሃብ ዘመን እንዳያልቁ መታደግን ያደረገላቸው እግዚአብሔር በዮሴፍ በኩል ነው፣ ራሱ ግብፃውያንንም ጭምር ማለት ነው። አንድ ዕብራዊ የያዕቆብ ልጅ ትንሹ ብላቴና የዛፍ ፍሬ የተባለው ዮሴፍን ልኮት እግዚአብሔር በመከራ መንገድ ውስጥ ወንድሞቹ እንዲሸጡት አድርጎ በዛ መንገድ ላይ ህዝብን ለማዳን ራሱ ግብፃውያንንም እንደዚሁም ደግሞ የያዕቆብንም ልጆች ራሱ ሽማግሌውንም ጭምር ሌላውን የቀረውን ትውልድ ሁሉ ለማዳን እግዚአብሔር ወደ ግብፅ ላከው። ኦኬ፣ እዛ በነበሩበት ዘመን ዮሴፍ ኦኬ፣ በታሪካቸው ውስጥ እንደ ዮሴፍ ታሪክ ማነው ውለታ የዋለላቸው ማንም ሰው የለም። አይሁዳዊ ሆኖ ኦኬ፣ ባሪያ ሆኖ ተሸጦ ገብቶ በጶጢፋራ ቤት ይሰራ የነበረ እግዚአብሔር በገባበት ብላቴናው ልጁ በገባበት ቤት ሁሉ የጶጢፋራን ቤት ሁሉ ይባርክ ነበር። ከዚህም አልፎ ደግሞ የግብፅን ህዝብ ሁሉ ባርኮ በዮሴፍ ዘመን ግብፅ ከድርቅ ከረሃብ ተርፈዋል፣ ከመዓት ተርፈዋል፣ ከእግዚአብሔር ቁጣም ተርፈዋል። ኦኬ፣ ግብፅ ዮሴፍ በነበረበት ዘመን ላይ እስራኤላውያን ማንም የነካቸው አልነበረም። ሽማግሌውም ወረደ ወደ ግብፅ 70 ነፍስ ሆነው በጌሳም ምድር ላይ ተቀመጡ። ከብት አርቢዎች ነበሩ፣ በግ አርቢዎች ነበሩ። የአባይ ሸለቆ ተፋሰስ አካባቢ ላይ ሰፈሩ፣ በሰላም ይኖሩ ነበር። በኋላ ግን ዮሴፍን የማያውቅ ንጉሥ ተነሳ ይላል ግብፅ ላይ እና በመከራ አስጨነቃቸው። እነሱም ደግሞ እግዚአብሔር ልብ በሉ ከመጀመሪያው እስራኤል በሄደበት ቦታ ሁሉ
የረገጥከውን አወርሳለሁ ብሎ የሚል እግዚአብሔር ለአባታችን ለአብርሃም የተናገረው አለ። እስራኤል የሆነ ቦታ ላይ ሄዶ ድንኳን ከተከለ፣ የሆነ ቦታ ላይ ሄዶ ሱቅ ከከፈተ፣ እመነኝ አልኩህ ዓለሙ ቢንጫጫ ጠንቋይ ቢደግምበት መብዛቱ የማይቀር ነው። ኪዳን የሆነ ቦታ ላይ አሁን አንተ ቤት ከፍተህ የሆነ እስራኤላዊ አይሁዳዊ መጥቶ ስር ትንሽ ሱቅ ቢከፍት እሱ ከሆኑ ዓመታት በኋላ ከአንተ ተተኩሶ ታገኘዋለህ። ሚስጥሩ ምንድነው ብለህ ብትል ኪዳን ባርኮት አባቶች እየረገሙ አይደለም ያሳደጓቸው። በድካማቸው ብርታታቸው ሙሉ በመከራ ውስጥም አልፈው ከጌታም ጋር ተጣልተው ኪዳኑንም ጥለው እግዚአብሔር በአሕዛብ መንግስታት እንዲረገጡ አድርጓቸው፣ ግን በተበተኑበት ምድር ሆነው ጭምር የአባቶቻችን አምላክ ኤሎሄ አብርሃም ኤሎሄ ይስሐቅ ብለው ይጠሩታል። እግዚአብሔር ደግሞ ያደምጣቸዋል። እና በቃ የረገጥከው ምድር አወርሳለሁ። እስራኤል የረገጠው ምድር ሁሉ በሙሉ ልማት ነው የሚሆነው፣ መስፋት ነው የሚሆነው። ድንኳናቸው ካስማቸው ይሰፋል። አይምሯቸው የተባረከበት ሚስጥር ይሄ ነው። እኛ እነሱ ክሬት የሚያደርጉትን ነገር እኮ ሌላው ትውልድ ክሬት አያደርገውም። እሺ፣ እዚህ ላይ ለእናንተ ጥያቄ አለኝ። እዚህ ፕላኔት ላይ ላለ ሰው ለሁላችሁም ጥያቄ አለኝ። እኔ አሁን እዚህ ላይ የምለው ምርጫ አይደለም ነው የምለው ያልኩት። ስለዚህ እሺ ጨርስ ቤተ እስራኤል ጥያቄውን ጠይቅና ይመስ ይቀጥላል። እሺ እኔ ያልኩት እኮ ምርጫ ነው። ለምን የአብርሃምን አባት አልመረጠውም? የአብርሃምን አባት ለምን አልመረጠውም? ለምን አብርሃምን መረጠ? እግዚአብሔር ለምን አልመረጠውም አይባልም። በቃ አብርሃምን መረጠ። ኦኬ፣ ከታራን ቤት ውስጥ ኦኬ አይደለም። ጥያቄ እኮ ነው ያልኩት እኮ በምን አይነት ነው? እሺ አዳምጣው፣ አንዱ ይመልስልህ። እሺ ቀጥል በቃ። ኦኬ ልጠይቅ አያይዘህ ለልጁ እንድትመልስለት። አሁን ልጁ ያለው ፌር አይደለም ነው። አዎ ፌር አይደለም እያለ ኤርሚ ፌር አይደለም የሚለውን አሁን ለምሳሌ ኦኬ ወዳጅ እየሰማኸኝ ነው? ለምን አልተጠበትን ምክንያት እግዚአብሔር ሲመርጥ የራሱ ምክንያት አለው። ኦኬ ቤተሰቡ ጣዖት አምላኪ ነው። አጠቃላይ የአብርሃም ቤተሰብ አምላኪ ነው። ወንድሞቹ ናኮርና ሃራን ትቶ አብርሃምን ለምን መረጥከው ብዬ ብለው ሂሳቡን ከሰማይ እኔ ላወርደው አልችልም ብራዘር። ኦኬ ከሰሪ ጋር መታገል ነው የሚሆነው ሲል በሰው አመራር ኔትወርክ ያቆመ ነው። ኤሳውን ስታየው ኤርሚያስ ኔትወርክ እያዘ ነው። ይቆራርጣል ወገኖች። አዎ ይቆራረጣል። እኔ እኮ ጥያቄ እኮ አልገባችሁም። መበል ግን ቀጥሉበት። እኔ እኮ ያልኩኝ እኮ በሚያረጋው እሱ ተቆራረጠ። አዎ ትቆራረጣለህ። የአብርሃምን አስተያየት እግዚአብሔር አይቶ አባቱን ትቶ የሰራውን ሁላ አንተ ትክክል አይደለህም ብሎ የሄደበትን ይህን ብታስረዱ ደስ ይለኛል። ምን ማለቴ አሁን ቤተ እስራኤል እንደዚህ እስራኤል በቃ የሚያረጋው ነገር እንደ ሁሉ አይደለም። እኛ እንትን አንበላም፣ አሳማ አንበላም፣ ምናምን ነገር የተገኘው ነገር አንበላም። እግዚአብሔር የፈቀደልንን ብቻ ነው እያረግን የምንሄደው እና ሰንበትን እንጠብቃለን። እሱ ያለውን ትእዛዝ እንጠብቃለን። ሙሉ በሙሉ ባይሆንም መቼም እንጠብቃለን ብያለሁ። አጠብቅም አንዱንም እውነቱን ልንገርህ፣ አሁን አንተ ታናክን ትጠብቃለህ? በፍጹም አጠብቅም። እሱን ተው። አሁን ልቅ ወደ አባቶች ጋር እንመል። አንድም እስራኤላዊ አሁን ያላችሁት እስራኤላዊ በምድር ዙሪያ የተበተኑትም ከ15 ሚሊዮን በላይ የሚሆኑ አይሁዳውያን አሉ። አንዳችሁም ጌታ ያዘዘውን ስርዓትና ሕግ አጠብቁ። ምን ማለት ነው አጠብቁ የምትለው? ሁሉም ባይጠበቅ የተወሰነ አንድም መዲዬ አንዱ በዚያ ለመናገር ማለት ነው። ወደ ልጁ ፖይንት ወደ ግለሰብ ከምንሄድ ወደ ግለሰብ ወደ ባየ አሪፍ ጥያቄ መሀል ላይ አሁንም ለመግባት ፈልጌ አይደለም እና ኮንቨርሴሽን ወደ ሌላ መንገድ እየሄደ ስለሆነ እሱን የእናንተን እምነት እዛው ተነጋግረው እኔ እንደ ኪውሪየስ የጠየቁትን ብትመልሱልኝ ብዬ ነው። ሌላ እምነት ይከተላል አይከተልም ትምህርታችን እናንተ ተነጋግረው ነው። እኔ ቅድም ያልኩትም እኮ ለአንተ እኮ ነው ወንድማችን መሀል መግባት ፈልጋለሁ። ሪስፔክት አደርጋለሁ።
ግን ጥያቄ እንደው እንዳይረሳ አሁንም ግን ችግር የለውም እኔ እወጣለሁኝ። ስለሰማችሁ አመሰግናለሁ። ግን አንድ ጥያቄ አሁንም ያልተመለሰልኝ መሀል ላይ አንድ ነገር ያልከው ስላለ ለመሰለህ አብርሃም የተለየ ህዝብ ነው የተመረጠ ነው። እሺ ችግር የለውም እሱ ለዘመናት የቆየ ማአት ጀነሬሽን ያለፈበት ነው። አሁን እኛ የልጅ ልጅ ልጅ ደርሰን እዚህ ቁጭ ብለን በአብርሃም መልካምነትና መልካም አለመሆን እኔ መጠየቅ ያለብኝ አይመስለኝም። እሱ የእምነት ጥያቄ ሊሆን ይችላል። አሁን እነሱ ተመርጠዋል፣ አንተ አልተመረጥክም። አሁን ባለንበት በኒው ጀነሬሽን እኛስ እኔ አብርሃም ስላደረገው መጥፎ አባቱ ጣዖት ሻጭ ስለሆነ እነሱ ስላደረጉት መልካም ነገር እሱ እግዚአብሔር ይመልስ። እኔ በአሁኑ ሰዓት ስለሚደረግብኝ ጫናና ተፈጣጠርና መኖር ምንድን ነው ለኔ ፋይዳው? ለምንድን ነው አሁን እነሱንም አሁን ዞሮን አብርሃም ላይ ነው የምንሄደው? እንዳንተ እንደ ኤርሚያስ እንደ መዲ አሁን እንደምትኖረው ማነው ጫና ያደረገብህ? አሁን ስለ እስራኤል ስፔሻል ፒፕልስ እኮ እያወራን ነው። ስለነሱ መምረጥና እነሱ የተለዩ ናቸው፣ አትንኳቸው፣ አትናገሯቸው አይነት ነገር እኮ ነው አሁን የሚሰማው። በቃ እነሱ የተለዩ ናቸው፣ በቃ ታምናለህ ወይ ታምናለህ? ማነው ጫና ያደረገብህ? እስራኤላውያን ናቸው ጫና? ለእኔ ፐርሰናሊ አድርገውብኝ አያውቁም። አክቹዋሊ ፐርሰናሊ ለእኔ አድርገውብኝ አያውቁም። ህዝብ እንደው እናውራ ብዬ ነው እንጂ መዲ እኔ ይሰማል ትሰማለህ፣ ግን አንዳንዴ ትቆራረጣለህ። ለእኔማ ጫና አድርገውብኝ አያውቁም። ለእኔማ አሁን እኔ አንድ እስራኤላዊ አንተ ነትንያሁ እንዳልከው እኔ ናትንያሁ ከኔ የተሻለ ጭንቅላት አለው ብዬ እኔ አላስብም። ኦነስትሊ አንተ ካሰብክ ለአንተ ሊሆን ይችላል፣ እኔ አላውቅም። እሱን ግን እንደ ህዝብ ነው ጭንቅላታቸው ትንሽ እንደ ህዝብ ነው። እኔ እንደ ህዝብ በቴክኖሎጂም በምንም ትንሽ ወጣ ነው የሚል አስተሳሰብ የለ በሚያደርጉት ነገር ሁሉ። ለዚህ ያሳስባል ብዬ አላስብም። እንደ አንድ ኢትዮጵያዊ እንደውም ከኔ ከሱ እንደውም እኔ ኢትዮጵያዊ ለአይሁድ ቀርባለሁ ብዬ ነው የማስበው። ራሱን ቢቆጥር አንድ ከሆነ ክራሻ ወር ሰምዌር የመጣው ከ50 ዓመት በፊት እስራኤላዊ ነኝ የሚል ሰው ነው ብዬ ልከራከረው እችላለሁ። ከሱ የሚያስቀርባለሁ ከ50 ዓመት በላይ አይደለም። ይቆራርጣል አይደል መዲ? እኔ አንዳንዴ ትቆራረጣል። አሁን እኮ እኛ እስራኤል ምንለው ከ50 ዓመት አሁን እኛ ፐርሰናሊ ስለምንኖረው ኑሮ ነው ጥያቄን መጠየቅ የፈለግኩት የነበረው። ግን አሁን ከአብርሃም አልፈን ናትንያሁ በጣም ስፔሻል ነው ምንም ልናደርገው አንችልም ከሆነ ናትንያሁ ስፔሻል ነው ብዬ እኔ አላስብም። እስራኤላዊ ነው ብዬ አላስብም። እኔ ከእስራኤላዊ እኔ እቀርባለሁ። ለምን እስራኤላዊ ይሁዲ ነው፣ እስራኤላዊ ነው፣ እስራኤል ሀገር ውስጥ ናትንያሁን አንቺ ፐርሰናሊ እርግጠኛ ነኝ ሽንገርሽ ናትንያሁን እርግጠኛ ነኝ እኔ ሁለት ዘር ብትቆጥሪ ሁለት ዘሩን ይኸውልሽ ኒው ጀነሬሽን እነሱ ብትቆጥሪ እስራኤላዊ አይደለም ወይ የእናንተ ነው ወይ የኔ ነው አይደለም፣ ያንተ ነው የሚቆራረጠው። ወይ ውጣና መልሰህ ግባ። ኦኬ ሶሪ መዲ እንግዲህ ውጣና መልሰህ ግባ። ኤኒዌይስ እንዲህ አይነት ኮንቨርሴሽን ውስጥ ለማስገባት ፈልጋለሁ። አንተ እኮ የምትጠይቃቸው ጥያቄ እኮ ጥሩ ጥያቄዎች ናቸው። እግዚአብሔርን እኔም ይገባኛል የምትጠይቀው ነገር ግን የእግዚአብሔር መልስ ነው። የእግዚአብሔር መልስ በቃ እኔ ጌታ በሱ እስማማለሁ። በቃ እግዚአብሔርን መልስ ነው ካላችሁኝ አምኜ በቃ ልውጣ። እግዚአብሔር እነሱ መርጧል። ምን እንደሚታቃለ በደፈናነት ብትወጣ ደግሞ ሊናት አልቀበለውም። አሁንም እኮ ጥሩ መልስ ባገኝ ብዬ ነው እንጂ እኔ ማንንም ቻሌንጅ ላደርግ ፈልጌ አይደለም። አሁን ኤርሚያስ የተናገረው ከሚዛናዊ ነገር ጋር ለምሳሌ አንዳንድ ጊዜ ከእምነት ከፕሮቴስታንት ስትመጪ ፕሬዲስቲኔሽን የሚሉት ነገር አላቸው። አሁን እና አንዳንድ ጊዜ ፕሪደስቲኔሽን የሚሉት አለ፣ ካልቪኒያንስ የሚሉት የሆነ ቲዮሪ ያላቸው። እግዚአብሔር ከመረጠ ከዳንክ አሁን ራሱ ኒው ጀነሬሽን ፕሮቴስታንት እንደዚህ አይነት እምነት እንዳለ አውቃለሁኝ። እግዚአብሔር ታዲያ ፕሪደስቲንን ሰው የሚያደርግ ከሆነ የኔ መድከም ምንድን ነው የሚጠቅመው? ለሱስ ምንድን ነው የሚያስደስተው? ለእግዚአብሔርስ ምንድን ነው የሚጠቅመው? መድንና እኔን መለየት ምን ይጠቅመዋል? ምንድን ነው የሚያስደስተው? አንዴ ቆይ ፕሊዝ በኃይሉ ነገር መቀየር አለብኝ። ቀላቀልከው። አሁን የእስራኤል ምርጫው ምንድን ነው? የአባቶች ምርጫቸው ምንድን ነው ብሎ የሚለውን እሱንም አልተቀበለም። አሁንም ደግሞ ያለውን ቤንያሚን ኔታንያሁ የእስራኤል ዘሮችን የሚቀበል አይመስለኝም። የተመረጡ አይደለም። እንደውም እስራኤል አይደለም። እኔ ማለት ፈልጌ ኧረ ፕሊስ እንዴ ምንድን ነው ጥያቄ ጠይቀህ ሰው ሲያወራ እንኳን መደማመጥ አለበት። ኔታንያሁ እስራኤላዊ አይደለም ከፈላይናዊ ነው ማለት መብት አለ። አሁንም ያሉት እስራኤላውያን ይቆራርጣል። በመሀል ድምፅ ይጠፋል። ልከተልስልሽ እሺ አይ እኔ አሁን ያልኩት ኔታንያሁ እስራኤል ነው እስራኤላዊ አይደለም። ከፈለክ አፍጋኒስታዊም አድርገው ችግር የለውም። አሁን ያለው እስራኤላዊም በሙሉ ፌክ ነው፣ እውነተኛ እስራኤላውያን አይደሉም ብለህ የእውነተኛ ያላልኩም ግን አይ ስፔሻል ነው ስላልክ ነው። አይ መብት አለህ ነው ብዬ መብት አለህ ነው እኮ ብዬ የምልህ ብራዘር፣ መብት አለህ ትችላለህ የሚሉም ሰዎች ስላሉ ማለት ነው። ግን አንተ ያልከው አይደለም እውነቱ፣ ሪያሊቲው ግን አንተ ያልከው አይደለም።
ኦኬ አሁን ቀደም እኮ አልክ ኔታንያሁ እስራኤላዊ አይደለም አይደለም ማለት ነው ቢቆጥር ያን እርግጠኛ ሆነን አንናገር ለማለት ለምን አታስጨርሰኝም እንዴ የተግባቦት ህግ ካወቅ ተደማመጥና አውራ ማለት መብት አለ እኔ ፈቅድልሃለሁ ማለት ትችላለህ ራሱ ኔታንያሁ ይፈቅዱልሃል በላቸው ከፈለክ አረባዊ ነው ፍልስጤማዊ ነው ማለትም ትችላለህ አሁን ያንን ብለህ ስትል ግን ምክንያትን ሁሉ ጭምር ማምጣት አለበት ኤቪደንስ ማምጣት አለበት አሁን መካከለኛው ምስራቅ ላይ የተቀመጠው እስራኤል የሚባል ህዝብ በሙሉ እውነተኛ የአብርሃም ዘሮች አይደሉም ብለው እኮ የሚሉ እኮ ሰዎች አሉ መብታቸው ነው በሳይንስና በቴክኖሎጂካል ክሽኔ ኤቪደንስ ላምጣልህ ከየት እንደመጡ እንደሰፈሩ ከይቅርታ ጋር አንዴ እስራኤል ውስጥ ለምንድን ነው የዲኤንኤ ቴስት ማድረግ የማይቻለው ኖ ክልክል ነው ይባላል ለምን እንደሆነ ልንገራችሁ በስነ ስርዓት ይደረጋል አይደረግም ለምን 200 ብር የእስራኤል እየከፈልክ ከኪስ አውጥተህ ማድረግ ትችላለህ ምንም ችግር የለም እኔ ሰማሁት ማለት ነው አሁን ለምሳሌ ፊሊስጤሞቹን አርጉ ካሎቻቸው ያለምንም ችግር ማለት ነው እናረጋለን ይላሉ ለምን እስራኤል አሁን እኮ ምን ነግራውን ያንተ የምትለው ነገር ትክክል አይደለም እስራኤል ላይ ሄደክ የፈለገ ዲኤንኤ ቴስት ማድረግ ትችላለህ እሱ ማናንታው ለምሳሌ ማለት ነው ጂውስ ስለሆናችሁ አዎ ነው ትላላችሁ ይደረጋል ፍሪደም አለ ምናምን ትላላችሁ ግን ካላመንክ ናና አድርግ አንተም እኔማ ለምን ልትገሉኝ ነው አንተ ጥያቄ ምንድነው አሁን ከዲኤንኤውን ተውና ስነ ስርዓት መሰረታዊ ያለ ጥያቄ ካለ ያ ምላን ዲኤንኤ ምንም መጀመሪያ እሱ ይመለስለትና ከዛ አንድ ነገር አለ በአንድ ምንም አይጠየቀው ለማመለስ ነው 1945 ነው ምናምን ማለት ነው አንድ የሚውጣድ ዲኤንኤው ብዙ የሚጠቅም አይመስለኝም ወደኋላ ዲኤንኤው የይሁዲ ይሁን የአረብ ይሁን እኛ ምንም ኤቪደንስ የለንም ሌላ እንትን እንዳይሆን በየጊዜው የሚመጣው ፕሮፓጋንዳ እኮ በጣም ነው የሚገርመው ፕሮፓጋንዳ እኮ አይደለም ስለማይቻል ማለት ነው በአለም የተነገረ ነገር ለምንድን ነው የማይቻለው እስቲ ንገር አስረዳ ለምን ብትይኝ ማለት ነው በብዛት እዛ ያሉት ይሄ ጁነን የሚሉት ማለት ነው የኢሮፒያኖች ናቸው እሱን እኮ ነው ኤርሚያስ የፖላንዶችና ፖላንድ ራሽንስ እንግሊዞች ናቸው እስራኤል ሀገር ውስጥ የኢንዲያን ጁ አለ የኢትዮጵያን ጁ አለ የሞሮኮ ጁ አለ የተማን አለ የተለያየ ጁ አለ የአውሮፓም ጁዎች አሉ ይሄ ነው ማለት ልትቻትልም የጠቅላላ የይሁዳን ዲኤንኤ አንድ ነው ያ ፋክት ነው ማን ዲፋይን ያደርጋል እስራኤል ሀገር ናና ታያለ ጥቁርም አለ ኢንዲያኖችም አሉ ቻይንም ጁ አሉ ይገርማል ቻይና ያለው በትናችኋለሁ ሰበስባችኋለሁ ስለዚህ የተበተነው አንድ ቦታ አይደለም የተበተነው በአለም ላይ ነው እሱማ ይኸውላችሁ አሁን ለምሳሌ እኔም እንደተበተናችሁ አውቃለሁ ግን ማለት ነው ኮንቨርሴሽኑ ግን ተቀየረ እኔ ልንገርህ አሁን የምታወሩትን ልንገርህ ሁላችሁም ሚውት አድርጉ ፕሊዝ ዲኤንኤ ቼክ ከምናደርግ የዲኤንኤ እንደውም ከናትንያሁ ለአንተ የኔ ይቀርባል ኢትዮጵያ ያጠገቡ ያለሁት እኔ መልስን እንትኑን እንተው አንተ ኢትዮጵያን ጁ ነኝ እያልክ ነው እኔ ኢትዮጵያን ጂው የሚባል የለች ጂው የሚባል ዲኤንኤ ዴፊኒሽን የለም በሂውማን ቢንግ የሰው ልጅ ይሄ ነው የምትይው ነገር የለም ተደረገ ወንድም አለም እና የጂው ዲኤንኤ አንድ እንደሆነ ፕሩፍ ተደረገ ሂድና እኔ እዚህ ጉዳይ ላይ መልስ መስጠት እፈልጋለሁ ይሄ የትም ያደርሰን አይመስለኝም ኖ የሚያደርሰን እኔ ልላያችሁ ማለት ቤቱ ስራ እሺ በቃ ሚውት አድርጉና ሚውት አድርጉና የሚናገረው ሰው ነው የምታወሩት ኦኬ ኤርሚያስ የጨመረው ነበር አልጨርስም ቀጥል ኤርሚያስ እኔ ዴፊኒሽኑ የት የሚያደርስ አይመስለኝም ዲኤንኤውን እንተው ዲኤንኤ ምናምን ነገር እሱ ምንም አይጠቅምም የዲኤንኤውን ተው አንተ ባልከው ዙሪያ ናታንያሁ አሁን ያለው እስራኤላዊ ነው ጁ ነው ወይስ እኔ ነው የምቀርበው ያልክ የሆነ ነገር አምጥተህ ነበረ አሁን ባለው ወቅት ላይ እሱ ነው አሁን ለመሰለች እኛ አብርሃም በሰራው ጥሩ ነገር እኔ አሁን የምኖረው እኔና መዲ ምን ስላደረግን ነው ልዩነት ተፈጥሮብን ይሄን ያህል ዲፍረንስ በእነሱ ስራ የእነሱ ስራ አንቺ በአባትሽ ኃጢአታችን ትጠይቂያለሽ ወይም ወዳጄ ማን ናታን በቃ አንተ አባኒያ መከሰሪ ቀደም ተነገረህ እኮ አንተ ክርስቲያን ከሆንክ በአብርሃም ዘር በሆነው ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ በተነገረው በመሲሁ በኩል ያ በረከት ላንተ ይደርሳል ቅዱስ ጳውሎስ እንዳለው ማለት ነው ክርስቲያን ይበለ ስላልክ ማለት ነው ኦኬ በረከቱ ለማን የተነገረው ለአብርሃምና ለዘሩ ነው በዘርህ የምድር አህዛብ ይባረካሉ ብሎ ያለው ታናክ ላይ የተጻፈው የምድር አህዛብ ሁሉ በአብርሃም ዘር በሆነው በመሲሁ በኩል እንዲባረኩ ጌታ የተናገረው አለ ታናክ ላይ ማለት ነው አሁን ክርስቲያን ይበለ ካልክ ያ በረከት ቅዱስ ጳውሎስ በገላትያ መጽሐፍት ላይ ወደ የአብርሃም በረከት በኢየሱስ ክርስቶስ በኩል ወደ አህዛብ ይደርሳቸዋል ብሏል
አለቀ። ክርስቲያን ከሆንክ ነው ማመን ያለበት። ካልሆነ ግን እግዚአብሔር አብርሃምን የጠራው በመጀመሪያ አብርሃምን የባረከው መጀመሪያ አብርሃምን ሲባርክ እግዚአብሔር በአብርሃም በኩል ስሙንና ኪዳኑን ያጸናው በይስሐቅ ላይ ነው። ይስሐቅ ያዕቆብንና ኤሳውን ወለደ። ኤሳውን ጠላው አለ ጌታ። ያዕቆብን ወደደ። ያዕቆብ ደግሞ 12 አባቶችን ወለደ። የነዛ አባቶች ልጆች ትውልዱ በምድሪቱ ላይ ይኖሩ ነበር። አሁን ከአውሮፓ የመጡ ናቸው፣ ከራሻ የመጡ ናቸው። ብራዘር እኔ ያለሁባት ከምድር ዳርቻ ላይ ሁሉ ጭምር አሉ። ሚስ ሪፕሬዘንት እንዳታረገኝ ፕሊስ። እኔ ፕሊስ አታቋርጠኝ። ስለዚህ አሁን ያሉት እስራኤላውያን የመጡት ከኢትዮጵያ ነው፣ የመጡት ከየመን ነው፣ የመጡት ከራሽያ ነው፣ የመጡት ከኦስትሪያ ነው፣ የመጡት ከጀርመን ነው፣ የመጡት ከእንግሊዝ ነው፣ የመጡት ከፈረንሳይ ነው። ስለዚህ አውሮፓውያን ናቸው። ቅኝ ግዛት ለመግዛት መካከለኛው ምስራቅን አረብ ሀገራትን ለመግዛት ብለው አሜሪካና እንግሊዞች ፈጣጥረውና በመሀል የሚጠፋ የእስራኤል ጥላቻ ያላቸው ሰዎች የሚያወሩት ወይ የአረብና የእስራኤል ጥላቻ ያላቸው ሰዎች የሚያወሩ ኔትወርኩ ጥሩ አይደለም። ወሬ በጌታችን በኢየሱስ ክርስቶስ የተነገረ በጌታችን በኢየሱስ ክርስቶስ ዘመን በተለይ በ70 ዓመተ ምህረት ላይ ማለት ነው። ሮማውያን ሁለተኛው ወደ አዲስ ወንጌል እየገባ ነው። ወደ አዲስ አልገባንም። ቆይ አልገባንም። መዲ አልገባንም። የምን ወንጌል ነው? ወንጌሉን ከፈለግን እኛ የምናገርበት እናገራለሁ፣ ግን የወንጌል አይደለም። እስራኤላውያኑ ጌታችን ኢየሱስ ክርስቶስ የተመለሰልኝ አይመስለኝም። ልጨርስልህ እባክህ ፕሊስ። አንዴ እሷ በዚህ ትገባለች፣ ወንጌል ትላለች። ጌታችን ኢየሱስ ክርስቶስ አምላኬ ነው፣ እኔ ስሙን እጠራዋለሁ። የጠራሁት ግን ከእስራኤል ታሪክ ጋር በተገናኘው ወዳጄ። ለምንድን ነው የማታስጨርሰው እንዴ? ለምን የማታስጨርሰው? ጌታችንን እኔ ስሙን የጠራሁትኝ የማላፍርበት ነው። ጌታ ኢየሱስ ማለት ነው። እኔ ስሙን የጠራሁትኝ ወንጌል ለመስበክ ከሆነ አዎ ሰባኪ ነኝ፣ ሰብካለሁ። ግን አሁን እየተናገርኩ ያለሁት ከአይሁድ ሕዝብ ጋር በተገናኘ በአውሮፓና በአሜሪካ በምድር ዙሪያ የተበተነውን የአይሁድን ሕዝብ ተሰብስቦ የመጣውን አንተ እንትን ራሽያዊ ነው ብለህ ልታቃልለው ወይ ደግሞ አረባዊ ነው ብለህ ልታቃልለው ከኢትዮጵያ ስለመጡ ኢትዮጵያውያን ናቸው ብለህ ልታቃልለው የሄድክበት መንገድ ተገቢ አይደለም። መዲን ሰው የሚት አድርግልኝ ፕሊዝ። አንዴ ይጨርስና ከዛው ይተጠምቀዋል። አንዴ ባያን አንዴ ምት አድርግ። እሺ ስርዓት ሊኖር ይገባል። ተምራለህ አይደል? አሜሪካ ሀገር ነው ያለሁት። የጥርስ ሐኪም ነኝ ብለህ ስትል ነበር አይደል? የተግባቦት ህግ ወግ ጨርሼ እሰጥሃለሁ። እኔ የሚት አድርግልሃለሁ ማለት ነው። ልብ በል አንተ ከኔታንያሁ ይልቅ እኔ እስራኤላዊ ነኝ ብሎ ማለት ቅድም ክሌም አድርጋል። መብትህ ነው እሱን ማድረግ። ግን ዘር ቢጠራ ይሄኔ ኦሮሞ ወይ አማራ ነው ወይ ትግሬ ነህ ብራዘር፣ አለቀ። ኔታንያሁ ግን ዝርያው ከአውሮፓ ስለመጣ እስራኤላዊ አይደለም ብለህ ልታራክስበት ልታቃልልበት የሄድከው መንገድ አግባብ አይደለም። እነዚያው መካከለኛ ምስራቅ ላይ መጥተው የተቀመጡ ትውልድ እስራኤላውያን የአብርሃም ዘሮች ናቸው። ስንት ዓመት ነበረ በአሕዛብ ምድር በተበተኑበት ምድር የኖሩት? ኦልሞስት ከ1900 ምናምን ነገር 60 ዓመት በላይ በተበተኑበት ምድር ላይ ኖረዋል። ልብ በል በራሽያ ውስጥ ከ1900 ምናምን ነገር በላይ ዓመት ማለት ነው። ከጌታችን ከኢየሱስ ክርስቶስ ሞት በኋላ በ70 ዓመተ ምህረት ሮማውያኑ መጥተው ሁለተኛው ቤተ መቅደስ ካፈረሱትና የእስራኤል ሕዝብ ከተበተነ ጊዜ ጀምሮ በተበተኑበት የምድር ዳርቻዎች ሁሉ ተበትነው ነው የኖሩት። ልብ በል የጌታችን የኢየሱስ ክርስቶስ ዘመን ማለት ነው። ኦልሞስት 1960 ዓመት ማለት ነው። ከዛ ጊዜ ጀምሮ አይሁድ ሕዝብ ተበትኗል ከምድሪቱ ላይ። አልተበተንኩም ብሎ የሚል አይሁዳዊ ካለ ይምጣ። በ70 ዓመተ ምህረት ሮማውያኑ በተኗቸው። ከዛ ጊዜ ጀምሮ ከምድራቸው ተነቅለው በተለያዩ ምድር ኖሩ። በነበሩበት ምድር እርስ በርስም እየተጋቡ ከሌሎችም ጋር እየተጋቡ ተዋልደዋል። እነ ኔታንያሁ የነሱ ዘሮች ናቸው። አለቀ። እነ መዲዝ ያሉት የነሱ ዘሮች ናቸው። አሁን ያለችዋን እስራኤልን ዘሯቸው ከአሕዛብ ስለሆኑ እነሱ እውነተኛ አውሮፓውያን ናቸው እንጂ እውነተኛ ጁሾች አይደሉም ብለህ እኔ ግን ቀረብ ብላለሁ ብለህ ስለ አንተ ወደ ማን ነው የምትቀርበው? ኔታንያሁ አይቀርቡም ብለህ እኔ ግን ቀረብ ብላለሁ ብለህ ስለ ወደ ማን ነው የምትቀርበው? ዘር ትውልድ ከየት ይመዘዛል? አንተ እዛ የከነዓን ምድር ላይ ለአብርሃም ዘር የሰጠውን እግዚአብሔር የሰጠውን ለአንተና አባትና እናት ሰጥቷል? አልሰጠም። አንተ ክርስቲያን ከሆናችሁ ለአብርሃም የተነገረው የተስፋ ቃል በመሲሁ በኩል ወደ አሕዛብ ይደርሳል ብሏል። አለቀ። ከዛ ውጭ ግን የሆነው አሁን ያሉት አይሁዳውያን በምድራቸው ላይ ያሉት ከምድራቸውም ውጭ ተበትነው ያሉት የዘመኑን ርቀት አስላው 1900 ምናምን ነገር ዓመት ነው። አስላው ግን የጂውሽ የአይሁዳዊ ዝርያ አለ። ስለዚህ አሁን አንተ እኔ ምን ስላረኩ ነው ብለህ እግዚአብሔር ምን አደረገ? በመልኩና በአምሳሉ ባህሪያው ፈጥሯል። ምንም እኮ አላደረገም።
ከእስራኤል አንሰህ ኑር አላለህም። የአንተ ቤተሰብ ሲያሳድግህ አማልክቶቹን እየጠራ ነው ያሳደገ ማለት ነው። እስራኤል ግን እግዚአብሔርን ስሙን እየጠሩ ይባርኳቸው ነበር። የባርኮታቸው ምክንያት ምንጩ ምንድነው ብለህ ካልክ አንደኛ ኪዳን ነው አልኩ። አብርሃምን መረጠው፣ ያዕቆብን ወደደ። በቃ ዘራቸው እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ብሎ አለ። በምድር ዙሪያ በተበተኑበትስ የተቀጡት በኃጢአታቸው ለተን አዎ በኃጢአታቸው ምክንያት አጥፍተው ጌታ ለምድር አሕዛብ አሳልፎ ሰጥቷቸዋል። እንዲሁም ደግሞ እግዚአብሔር ደግሞ ከምድርም አሕዛብ እጅ አድኗቸዋል። የግብፁ ሳይጨመር የግብፁ በኃጢአታቸው ምክንያት ተሰደው አይደለም። በዛ ምድር ላይ ቅድም የጀመርኩትን አላስጨረሳችሁኝም። ዮሴፍን ወደ ግብፅ ምድር ገባ። እነሱ እዛ በምድር ላይ በግብፅ ምድር ላይ መዋለድ ጀመሩ። በዙ ዘራቸው ሲበዛ ፈርዖን ፈራ፣ ማስጨነቅ ጀመረ። ከ400 ዓመት በኋላ እግዚአብሔር በጸናች እጁ ከግማሽ ሚሊዮን ሕዝብ በላይ በቁጥር የተቆጠሩት ማለት ነው ወጡ እና የከነዓን ምድር ርስት አድርጎ ሰጣቸው ማለት ነው። አሞራውያንን፣ ኬጣውያንን፣ ፌሪዛውያንን አጥፍቶ ሰጣቸው። ለሽማግሌው ለአብርሃም የገባውን የተስፋ ቃል ዘፍጥረት መጽሐፍ ምዕራፍ 15 ላይ ፈጸመው ማለት ነው። ስለዚህ ጂኦግራፊ ያላቸው ሎኬሽን አላቸው። አዎ ምድራቸው ላይ ተቀምጠዋል። ሃይማኖት እሴት ነበራቸው። ቤተ መቅደስ ነበራቸው። አምላክ አላቸው። አዎ በስርዓት ሄደዋል ወይ? እስካሁን ድረስ ይሄዱ አሉ፣ የማይሄዱ አሉ። እግዚአብሔር ግን ስለሄዱ ስላልሄዱ አይደለም። በቃ አንዴ ወደድኩ መረጥኩ ብሎ ሲል አብርሃምና ዘሩን ወደድኩ መረጥኩ ብሎ ሲል በኪዳን ደረጃ መርጧል። አሁን እኮ እግዚአብሔር ዓለምን ሁሉ ወደድኩ ብለዋል። እንደ ክርስቲያን ማለት ነው። ክርስቲያን ከሆንክ ዓለምን ሁሉ ወደድኩ ብለዋል። ዓለሙን በመውደድ ልጁን ሰጠ ይላል መጽሐፍ። በቃ አለቀ። ስለዚህ አይሁድን በአይሁዳዊነቱ አልተመረጠም። እነሱ ከኛ የተሻሉበት ነገር ምንድነው? እኛን እግዚአብሔር ድሃ አድርጎ ነው። እነሱን እንደዛ አላደረገም እግዚአብሔር። ምነው ከአሕዛብ ሀብታሞች የሉም እንዴ? ኢሽማኤልን የምድሩን ነዳጅ አይደል የሰጠው ዘሩን ማለት ነው። አረባውያን ይሄን ሁሉ ጋዝ ነዳጅ የሚሸጠው እኮ የሱን ዘሩ። እኔ አሁን መሀል ላይ ለመግባት ፈልጌ አይደለም። አሁንም ሚስ ሪፕሬዘንት አታድርገኝ። እኔ በጣም ትምህርትን እቀበላለሁኝ። ከዚህ የተሻለ መልስ ካለ ላዳምጥ። ወደ 200-300 ሰው ነው ቁጭ ብሎ የሚጠብቀው። እኔ ስለ ትምህርት በጣም እናመሰግናለን። እኔ የተቃወምኩ አይደለም፣ ግን የኔ ጥያቄ እሱ አይደለም። ወደ 400 ሰው አለ እንግዲህ። እነሱ የኔ ጥያቄ ካልገባቸው ከኔ የተሻለ የሚያቀርበው ሰው ካለ መዲ ትንሽ የገባት ይመስለኛል። ይሷ ደግሞ አስተካክላ የምትጠይቀው ክርስትና እምነት ግን እኔ አፕሪሺየት አደርጋለሁ። እኔ እሱን አልቃወምም። የተመረጡ ናቸው። ያዕቆብ እንዲህ ነው፣ እሱ ማጥሩ በቃ እሱን እኮ አክሴፕት አደረግን። እኛ ስለምንኖረው ኒው ጀነሬሽን ስለቅድም ስለጠየቅ ነው ጥያቄ ነው መልስ ለመመለስ ከዚህ የተሻለ ጥሩ መልስ ካለ ቁጭ ብዬ ልጠብቅ፣ ካልሆነ ግን ትምህርት ከሆነ ወይ ላዳምጥ ዝም ብዬ። ሀሳቡን ለኔ ስኝስቲ ኒው ጀነሬሽን በሱ ጉዳይ ምን ትላለህ? ኖ እስካሁን ድረስ የጠይቀው ጥያቄ አይደለም የመለስኩልህ። ቅድም የጠይቀው አብርሃም ለምን እስራኤል ተመረጠ? በኦሪት በኩል መልሰለታል። አሁን በኒው ጀነሬሽን ነው ሊቀበል ያልቻለው። ራይት። ስለዚህ ስለአሁን ላለው እስካሁን ድረስ የደከምኩት ቅድም በጠይቀው ጥያቄ ላይ ነው። ለምን ተመረጡ ብለህ ስትለኝ ዳግም መጽሐፍት ላይ መልስ ነው ብለህ ካሰብክ እንግዲህ ሁላችንም መቼም ኢንቴሌክቹዋሊቲ ልፈታተን አይደለም የገባሁት። ከኛ የተሻሉ ብዙ ሰዎች የሚያዳምጡም ያለ ይመስለኛል። እንደ ኦፖርቹኒቲውን ስላላገኙ ሊሆን ይችላል። እንግዲህ እነሱ ጥያቄ ጠፍቶብህ ካልሆነ በስተቀር ለጠየቀው ጥያቄ ነው መልስ የመለስኩልህ። አብርሃምን መረጠው ከጣዖት አምላኪ ቤት ብያለሁ። ሲመርጠው ታራንና ሃራን ማነው? ታራንና ናኮር ማነው? ሃራንና ናኮርን ትቶ ከአባትየው ከታራን ቤት ሃራንና ናኮር የሚባሉ ወንድማማቾች ነበሩት አብርሃም። እነሱን ትቶ ሽማግሌውን ብቻ መረጠው። የ75 ዓመት ሰው ሳለ ጠራው። ኢሳይያስ ትንቢት መጽሐፍ ምዕራፍ 51 ላይ ይሄን ይናገራል አልኩ። አንድ ብቻውን ሳለ ጠራሁት አበዛሁት ይላል። ዘሩ እንደ ሰማይ ከዋክብት እንደ ምድር በቃ አክሴፕት ላድርግ። እሺ ኤርሚ በቃ እኔ ልቀበልህ፣ ችግር የለውም። እኔ መከራከሩ ይቅርብኝ። እኔ ልቀበልህና እሺ እንደ ክርስቲያን ይሄን ቃል ተቀበለዋል አትቀበለው? ኢሳይያስ መጽሐፍ ምዕራፍ 51 ላይ ተጻፈው እኔ እቀበላለሁ። መጽሐፍ ቅዱስ ምንም አለቀ በቃ ልቀበልህና ተቀበል። ግን አሁን ከመጀመሪያው እስራኤል የተባረከው በአባቶች ነው። አብርሃምን ስለባረከው ከጉልበቱ የሚወጣውን ዘር ባርኮለታል። አለቀ በቃ። ስለዚህ አንተ ሁለተኛ በቃ አሁን አንተ ዝም ብለህ አክሴፕት አድርገህ ኑር ነው የምትለኝ? እሺ ልቀበል፣ እነሱም ስፔሻል ሊሆኑ እኔም እንደምኖረው ልኖር፣ ከዛ በኋላ እግዚአብሔር ፍርድ እንጠብቅ። በቃ እሱ ነው የምትለኝ? እሺ ልቀበልና ልተወው። አንድ ሀሳብ ብቻ ወዳጄ፣ ቴንኪው ስለመጣ እናመሰግናለን። ኤርሚዬ ወዳጃችን፣ እንግዲህ እዚህ ቤት ያው የአይሁድ ቤት ስለሆነ እያወራን ያለ ነው ስለ ብሉይ ኪዳን ነው እና እያወራን ያለ ነው ስለ ምርጫ ነው። አሁን ኢንፎርሜሽን ጥቅስ ነው የምሰጥህ። አንተ ቤት ገብተህ በደንብ የሚያብራራልህን ነገር
ሰጣለሁኝ እና ይሄን ነገር ገብተህ ለኔ ነው ወንድሜ የመለስክልኝ ያለው። እሺ ለኔ ነው። እሺ ዴንቲስት የሆንከው ልጅ ማለት ነው። ሐዋርያት ምዕራፍ 14 ቁጥር 17ን ያዘውና ጻፍና እቤት ገብተህ አዲስ ኪዳን አንብቤን እችን ጥቅስ ማለት ነው። አሁን እዚህ መናገር ማብራራትም ለሰዎቹ ስለማይሆን እችን ጥቅስ ያዛትና ዕብራውያን ሐዋርያት ሥራ ምዕራፍ 14 ቁጥር 17 አፍክልኝ የጻፍኩት ነው። በቃ እሱን እኔ እናንተ እናወራለን በሌላ ቤት ማለት ነው። በሌላ እንትን እኔ አክቹዋሊ ለመጀመሪያ ጊዜ ነው እንደዚህ ሶሻል ሚዲያም ገብቼ አላውቅም። ኩሪየስ ስለሆንኩ ነው ልጅቷን ሳይ ጥያቄ መሀል የገባሁትና አሁን ደግሞ ስፔሻሊ አልዋጥልክ ያለው አሁን ባለው በወቅታዊ እስራኤሎች የሚሉት መድዬ ቆይ ሀሳቢ አንድ የተወሰነ ሚኒት ልጠቀም ቁጭ ብዬ የሰማኋችሁ ነው። ይህንን የኔ ቤትም ሳለ ከወንጌል አንግል ክርስቲያን ስለሆንክ በደንብ እናወራዋለን። ግልጽ ነገር ስለሆነ ነው ይሄን ነገር እንደምንለው። እኔ ግን ከመዲ ጋር መጀመሪያ ቀን ስንገናኝ እስራኤል፣ ያዕቆብ፣ ይስሐቅ፣ አብርሃም እነዚህ እግዚአብሔር አምላክ የመረጣቸው አባቶች ከዛ በፊት ስለሆነው ነገር ሁሉ በእግዚአብሔርና በሰው ልጆች መካከል ስለሆነው ነገር ሁሉ የጠፋውን የሰው ልጆችን ወደ ኦሪጂን ማንነት ለማምጣት የተፈጠረች ነች። እስራኤል ኦፕሬሽን ነች። ጠለቅ ብለን እያወራን ለእስራኤል ማንነት አወራን እንጂ ኦፕሬሽን ነች። እሰማለሁ አለ እየሰማለሁ። በዚህ ውስጥ እግዚአብሔር አብርሃምን መረጠ፣ ለመድኃኒትነት መረጠ እያለ የሰው ሀሳብ ሲገባበት ቅድም ወንድሞቼ ሲል እንደነበሩት ይስሐቅን እየመረጠ ያቺ ጋርፋዘር ላይነስ የሚባለውን ሄደ። የራሱ የዘላለም እቅድ ነበረው እግዚአብሔር። እንዲያደረግ ስለማይባል የጠፋውን የሰው ልጅን ለማግኘት የመጣበት ኦፕሬሽን ነው። እስራኤል ከዚህ አንግል ከመራጩ እንጂ ከተመራጩ ሳይሆን ከላይ እንጂ ከታች ሳይሆን መቶ ክርስቲያኖች የሚያምሩበት አዲስ ኪዳን ላይ ደግሞ በትክክለኛ መልሱን አሁን እዚህ ጋር ከበቂ በላይ መልስ ልመለስለት ይችል ነበር ለወንድሜ። ቤቱ ግን ያ ስላልሆነ ወይ ኤርሚያስ ቤት እኔም ቤት ስላለኝ እኔ ቤቱ ወንድሜ እዚህ ጋር ሂዱና በስነ ስርዓት ታወራለህ። ከበቂ በላይ ደከመኝ እያለች ነበር ቅድም እኔ ወሬ ላለ ማለት ነው። ባያ ወንድሜ አቤት የሰማሁ ነው። ኤርሚያስን ቤት ይሁን እኔም ቤት ውስጥ ይሄን ቅድም የሰጠውን ኪወርድ ነች እና በደንብ ገብታያት አሕዛብም በራሳቸው መንገድ ለምን እንደተዋቸው እግዚአብሔር ከዛ እንዴት እንደመለሳቸው እሱን እኔ ኮንታክት አላገኝና በደንብ እናወራለን። አሁን ግን እያወራን ያለ ነው እስራኤል የአሁኗ እስራኤል የብሉይ ኪዳኗ እስራኤል ከአሁኗ ከአዲስቷ የእስራኤል ጋር አንድ ነች ወይ ነው እየተወያየንበት ያለው ነገር ይሄ ነው። ለምሳሌ እግዚአብሔር ሰዎችን ፈጠረ። እኔ ፈጠረኝ፣ አንተ ፈጠረ። አፍንጫችን አሁን የመዲና አፍንጫ እንደምታዩት ወረታች ነው። ለምን ወረታች አድርገህ ፈጠርክ ወረ ላይ ለምን አላደረከውም አይባልም። እኔ አሁን ሚስር ፕሬዘንታት አድርገኝ። እኔ እንደዛ አላልኩም። እኔ በእግዚአብሔር ተፈጥሮ እየተከራከርኩ አይደለም። በጭራሽ አላልክም። አንተ ያልከው ምንድነው? እስራኤል ለምን ስፔሻል ህዝብ ሆነና እኔ ሳልፈቅድ ወደዚህ ምድር መጥቼ ለምን እነሱን እከተላለሁ? ወይም ከነሱ እኮ ለምን አልሆንኩም? አሕዛብ ሁሉ ለምን እንደዚህ ሆነ? እስራኤልን ቅድም ለመዲ ለኤክስፕሌን ለማድረግ የፈለኩት መዲ ልጆች ቢኖሩሽ በልጆችሽ መሀል አንዱ ልትመርጭ ትችያለሽ፣ ችግር የለውም። ግን በመግባትና በመውጣት ውስጥ በመብላትና ባለመብላት ውስጥ ጥያቄ ልትፈጥሪበት ትችያለሽ ወይ እንደ ሰው? ሰለሞን ከአንፋስ በላይ የምቀርብህ አምላክ እኔ ነኝ ይላል። እናውቀዋለን። ከልብ ኩላሊት በላይ ቀርብሃለሁ ይለኛል። እሺ እንደዛ የሚለኝ አምላኬ ለምንድን ነው ይሄን ያህል ልዩነት የሚፈጥርብኝ? እሺ ልዩነት እንዳልፈጠረ እኮ ጥቅስ እየሰጠው ነው። አንተ አሁን በደንብ መጀመሪያ የእግዚአብሔርን የዘላለም ኦፕሬሽን ነው መረዳት ያለብህ። የዘላለም የእግዚአብሔር ኦፕሬሽን ምንድን ነው? የቅድሟን ጥቅስ ያዝና እኔ እናንተ በሚያግባባን በወንጌል እናወራለን። እኔና ኤርሚያስ የወንጌል አገልጋዮች ነን። አሁን እዚህ ጋር ስለ ወንጌል ከተነሳ ቤቱ ስለሚበጠበጥ ማለት ነው። አይ ነው ወንጌሉን ማኮን ይቀበላለሁ። እኔ በሁለታችሁ ማስተምሩ ማለት ልዩነት አልፈጥርም። እናንተ የምታምኑ እኔም እስራኤልና አምላክ አምናለሁ። ችግር የለውም። አያ ፕሊዝ አንተ የመስማት አቅም ይኖር እንጂ ፕሊዝ። የመስማት አቅም እኮ ከምሁራን
አእምሮ ስታርት የሚሆነው አይደል እንዴ? በጣም ይቅርታ ግን እየሰማህ ነው። ግን አንተ ከጥያቄዎች ስለወጣ ነው። ይቅርታ አይ አልወጣሁም። ባያዬ አሁን ያልወጣሁበት ምክንያት የሰጠውን መጽሐፏን አንብብ። ችግር የለውም። እኔ እናንተ አዲስ ኪዳንን በደንብ እናወራለን። እንዴት አድርጎ እግዚአብሔር ባላንስ እንደሆነ እንዴት አድርጎ እንዳደረገ በደንብ እናወራለን። አሁን ግን ከአጀንዳው ኮንቨርሴሽኑ ሲጀምር ይብለሰዋል። ቅድም ኮንቨርሴሽን ክርስቲያን አስተማሪ ትሆን ይችላል፣ ሌላ ስም ካለ አላውቅም፣ ግን ሰለሞን በሚለው ልጥራ። ቅድም ወሬው ሲጀመር አልተነሱ በጣም የተለዩ ናቸው። ሊያሸንፋቸው የሚችል የለም። እነሱ ጋር መዋጋታችን ነው። አሁን በኒው ጀነሬሽን እዚህ ቁጭ ብለን አሁን ከጦርነቱ ጋር በተያያዘ እና ስለዛ ስናወራ ነበርና ዋይ ሜክ ደም ስፔሻል ለምንድን ነው ምለኔ እነሱ ትክክል ናቸው እነዚህኛው ትክክል አይደሉም እያልኩ አይደለም። ግን በአንድ ሳይድ ሆነን እንደ ሀበሻ እንደ ኢትዮጵያ እንደሚገባባ ሰው ለምንድን ነው የተለየ ሳይድ ይዘን የተለየ ከእግዚአብሔር ጋር ስትነሱ ሰማለሁኝ። ከመጽሐፍ ቅዱስ ባክግራውንድ ትነሳላችሁ። እስከ ድሮ እስከ ዛሬ 3000 ዓመት እስከ አብርሃም እስከ ኡር ድረስ ይደርሳል ታሪኩ። ግን አሁን በኒው ጀነሬሽን ቁጭ ብለን ልጅ ቤተሰብ ፈጥረን በምንወርደው ህዝብ ላይ ምንድን ነው ኢምፓክቱ? አሁን የተለየ ሳይድ ይዘን እነሱ የተለዩ ናቸው እነሱ ስፔሻል ናቸው። በ6 ቀን ጦርነት አለምን አሸንፏል። 6 ቀን ጦርነት ዓለምን እንዴት እንዳሸነፉ እኔ ከመጽሐፍ ቅዱስ ሳይሆን ከታሪክ ተነስተን ብናወራ ማን እንዳሸነፈ እንዴት እንደሆነ እኔ እዛ ውስጥ መግባት አልፈልግም። ብዙ ሰው አለ ስለዚህ ታሪክ የሚያውቅ። ማን ያሸነፈችው? እስራኤል ያሸነፈችው? እስራኤል ኦብቪየስሊ ነው፣ ጥያቄ የለውም። ኦብቪየስ ነው። መሳሪያ ሳይኖራት ህዝብ ሳይኖራት በእግዚአብሔር ኃይል ነው። መሳሪያው ከየት መጣ ማን አሸነፈ የሚለውን ስለዛ ጦርነት አሁን ቁጭ ብለን እናወራ፣ ሌላ ታሪክ እንዳይሆንብን እሱን ተው፣ ግድ የለም። ግን አሁንም ቢሆን ግን እስራኤል የተለየ ህዝብ ነው። ከኤርሚያስ መልስ ተመልሼ ሳየው በቃ አክሴፕት አድርግ፣ በቃ እናንተ እንደዚህ ነን እነሱ እንደዚህ ናቸው፣ ዝም ብለህ አክሴፕት አድርገህ ኑር ከሆነ ይቀበላለሁኝ። በጣም አመሰግናለሁ። ሌላ መልስ ካላችሁ ኤርሚያስ ደግሞ ከዚህ ትንሽ ሻል ያለ መልስ ቢኖረው ደስ ይለኛል። የኔን ሐሳብ አብርሃም ጋር የሚደርስ ከሆነ ዞሮ ዞሮ ኡር ከሆነ ዞሮ ጤጣው አምላኪና አላምላኪ ሆኑት መረጡ ከሆነ በቃ በአንድ ጣዖት በሰራና ባልሰራ ሰው መሃል የኔ መኖር በአሁኑ ሰዓት እንደ ሰው በአሁኑ ሰዓት በዚህ ጀነሬሽን መኖር በአብርሃም መመረጥ ከሆነ የኔ አንድ ነገር ልበለ አሰማ ማለት ነው። በቃ ቆይ መድዬ ቆይ አሰብ አይ በቃ የመስማት አቅም የለም ነው። አየህ መስማት ፐርሰናል አታክ ባና አድርገው ፐርሰናል ባይሆን መስማት ከአውራ ስብ ይበልጣል ይላል። መናገር አይደለም። አንተ አሁን ችግር አትሰማም። እኔ እያልኩ ያለሁት ነገር ዩ አር ክርስቲያን ደግሞ አንተ አሁን መጽሐፍን በደንብ ካነበብከው አንተ ጥያቄ ያለው መጽሐፍ ቅዱስ ውስጥ ነው። መጽሐፍ ባላነብ በቃ መጽሐፉን ተው። መጽሐፍ ባላነብ እንደ ሂውማን ቢንግ እንደ ሰው እንደ ሰለሞንና እንደ በኃይሉ እናወራ። ዞሮ ከመጽሐፍ ቅዱስ የምትነሳ ከሆነ የሆነ ሰው ቁርአን ወር ደግሞ ሌላ ሳይንቲፊክ የሆነ መጽሐፍ ይዞ ቁጭ ብሎ ቻሌንጅ ሊያደርግ ይችላል። መጽሐፍ ለምን እሱ አይደለም ጥያቄው። እስራኤልን ስታስብ መጽሐፍ ነች እኮ። እስራኤል እኮ መጽሐፍ ነው። በቃ እስራኤልን ነው መጽሐፍ ያደርጋል። ከቁርአን ተነስተን እናወራ አለከ። ብሉይ ኪዳን በጠቅላላ ከአብርሃም ዘመን ጀምሮ ዘፍጥረት ምዕራፍ 32 ያዕቆብ ወደ እስራኤል ከተቀየረ ጀምሮ እስቲል ድረስ በመድረኩ እስራኤልን መንፈሳዊ አካል አድርጎ ስለፈጠራት እግዚአብሔር ማለት ነው። ስለዚህ እስራኤልን ስታነሳ መንፈሳዊ ነገር ነው የምታነሳው። ሌላ መጽሐፍ ብታመጣልኝ መንፈሳዊ መጽሐፍ አይደለም፣ ማንም የሚቀበለው መጽሐፍ አይደለም ብለህ ሪጀክት ላደርግ ይችላል። ስለዚህ እንደ ክርስቲያን መጽሐፍ ስለሚመልስልህ ያንተ የምታምንበትን የአዲስ ኪዳን መጽሐፍ አንብብ። የሰጠው ጥቅሶች አሉ፣ ኮንታክት አደረገን ከበቂ በላይ። ሰለሞን ሶልኔኮ ሰማሁ መስማት ለሚለው ፐርሰናል የሆነው እንትኑን እንተውና እኔ እስራኤል ውስጥ ክርስቲያን ናቸው ግን ይሁዲ ናቸው። በትክክል ግን ስለምናወራው ነገር በደንብ ኤክስፕሌን እያደረግን ነው። እኔ አንዳንድ ጊዜ ግራ ነው የሚገባኝ። ክርስቲያን ነኝ እኔ ግን እስራኤል ውስጥ ክርስቲያን ነን ብለው ያስባሉ። ክርስቲያን ሲባሉ ሰምተህ ታውቃለህ ወይስ ይሁዳኖች ሲባሉ ነው የምትሰማው? ይሁዳ ሌላ ስም ይመስለኛል። ይሁዳኖች ሌላ ትርጉም እንዳይሰጠው። ይሁዳኖች እስራኤሎች ይሁዳኖች ናቸው፣ ክርስቲያኖች አይደሉም። ክርስቲያን ከሆንክ ላይ እንደገና የሚነግረኝ ስለ እስራኤል ህዝብና ስለ ጂውስ ነው። እስራኤልና ይሁዲ ማለት አንድ ህዝብ ነው። ኦፍኮርስ ነው። መድዬ ይቅርታ ሁላችሁንም ሰላም ብያለሁ። በሁለት ሰዎች ንግግሩ በሁለት ሰው ብቻ በሶስት ሰው ብቻ ሁለቱ ወንድሞቼ እሱ ጋር ወጥረውት እሱ ጋር ነው ያሉትና እኛም ሀሳብ መስጠት ካለብን ታይም እየሰጠና እናውራ። በጣም ሴንሲቲቭ የሆነ ነገር እያወራ እኛ ዝም ብለን ከምንሰማ እስካስገባሽን ድረስ ሀሳባችን እንድንሰጥ ነው። ሌላው ሰው ያወራና ግን እንትን እንበል። አንተ ጥያቄ አለ። ቅድም እዚህ ብዙ ጊዜ አስገብኝ ስትል ነበረ። አለኝ ጥያቄ። እነሱ ግን ይጨርሱና እንትን እንዳይሉ ከዛ ኢንተራፕትም እንዳራራቸው አጭር ብሪፍ የሆነ ነገር ነው። አንድ መመለስ የምፈልገው ነገር ለባያን አሁን አንተ ይሁዳኖችና እስራኤሎች አንድ አይደሉም እያልክ ነው አይደለ? ትክክል። በዛ ላይ ደግሞ ለምንድን ነው አምላክ አንዱን ዘር የሚባርከው አንዱን ዘር ደግሞ የማይባርከው? አንተ አሁን ኤርሚያስ ሲያስረዳ የእስራኤልን ዘር ካወሳ ከአብርሃም ጀምረው እንጂ
ወይ አሁን ከ48 እስራኤል ከተቋቋመችው ጊዜ አይደለም። የእስራኤል ዘር የይሁዳን ዘር የሚጀምረው ከአብርሃም አባታችን ነው። ከአብርሃም እየወረደ ጠቅላላ እስካሁን ካለው ዘር ለዛ ነው እሱም ከዛ ጀምሮ ሊያስረዳክ የፈለገው። ግን አንተ ሬዲ አይደለም። በዛ ላይ ደግሞ ሁል ጊዜ አሁን የምትጠይቀው ለምን እነሱ ተመረጡ፣ ለምን ያኔ ያልተመረጥኩም? አሁን እኮ አንተ ጥያቄ የምታበዛው ለአምላክ እንጂ ለሰው አይደለም። ሰውን እኮ እንደዚህ ብለህ ትጠይቃት። እሱ የፈጠረን እሱ ያውቃልኛ ምን ጥሩ እንደሆነና እንዳልሆነ። በሱ ቦታ ገብተን ለምን እንደዚህ ያደረግ ለምን መረጥ? እሱ ሁሉን ፕላን ስለሚያውቅ የሚመርጠውን ይመርጣል፣ የሚያወርደውን ደግሞ ያወርዳል። ለምን መረጥክ ብለን እኛ ልንከራከር አንችልም። በዛ ላይ ደግሞ አንደርስታንድ ማድረግ ፈልጋለሁ፣ ትንሽ ሎጂኩን መማር ፈልጋለሁ ካልክ አሁን ኤርሚያስ በእውነት በስነስርዓቱ አስረዳ። ግን ልትቀበለው ሬዲ አይደለም። ለምን እንደሆነ ታውቃለህ? አንተ ብዙ የሲኤንኤን ትከታተላለህ። ሲኤንኤን ማለት አልጀዚራ ነው። አልጀዚራ ቀጥታ የሚያስተዋውቁት የእስራኤልን መጥፎነት ሲኤንኤን የጁሾች ነው አይደለም። ኔ ወንድም ሲኤንኤን የጁሾች ነው። እኔ አሜሪካ ነው የምኖረው። አትከራከረኝ እሺ። እኔ ወለጋ ነኝ ያለው ችግር የለውም። ወለጋ ብትሆን እኔ አሜሪካ ስለምኖር እኔ ሲኤንኤን ማን እንደሚያደርገው አውቃለሁ። እና ዝም ብለህ ባልሆነ አትከራከረኝ። የማን ስማ፣ ሁሉን እኮ ኮንትሮል የሚያደርጉት እየተባለ የሚነገርላቸው ዩዳኖች ናቸው። እውነቱን ውሸቱን እዳዘማተ ስም ለማጥፋት ግን ስም ለማጥፋት ሁልጊዜም ተነስተው ያሉት። ስሚ አይደለም፣ ይቅርታ እኔ ወድሻለሁ እየመለስኩለት እኮ ነው። አይ ግን ፋክት የሆነ ነገር ቻት ጂቢቲ ዝም ብለሽ ስልክሽ ላይ በሌላ ዲቫይስ አለሽ አይደል? አጠገብሽ ሲኤንኤን ኦነር ኦፍ ሲኤንኤን ብለሽ እና ከዛ ዘሩ ምን እንደሆነ ገብተሽ ዊኪፒዲያ እዩ። ኦኬ ሲኤንኤን አንቲ እስራኤል መሆኑን ማመን አለብህ። ጁሾች ራን ያደረጉት አላደረጉት ሲኤንኤን በአጠቃላይ ከአልጀዚራ ጋር ለዚህም ነው ዶናልድ ትራምፕ እነሱ ጋር ኢንተርቪው ማይሰጠው። ይሄ ፋክቱን ነው የምነግርህ። አሁን እሱን ተወውና አሁንም ቢዝነሱን ኮንትሮል አደረጉት፣ ሀገሩን ኮንትሮል አደረጉ። በዛ ነገር እኮ እስራኤልን በተለያየ ነገር ብሌም እያረጋችኋት ነው። እናንተ እኮ በአንድ ነገር ብቻ አይደለም። ስለዚህ አንዳንድ መሰረታዊ ነገር አንተ መቀበል ያልቻልከው አሁን እናንተ እኮ በጣም ፕሬስ ስታደርጓት እኮ ነው ጥያቄ የጠየቅኩት። እናንተም እኮ እኩል ብታደርጉት ኖሮ እኮ ጥያቄ አናነሳም። ምንድን ነው እኩል የምናደርገው? ስፔሻል ፒፕልስ ዶንት ታች ዘም፣ እንደዚህ አታድርጓቸው፣ እነሱ እንዲህ ናቸው የሚል ነገር ሲመጣ ኤርሚያስ ለመመለስ ሞከረ። የመለሰው መጨረሻ ላይ ጣዖት አምላኪ አባቱ ነበር። እሱ እግዚአብሔር እስራኤል የራሳቸው ሃይማኖት አለ፣ የራሳቸው ሀገር ከሌላ ጋር የሚያገናኝ ነገር የላቸው። እኛም እኮ ሃይማኖት እኮ አለን። ህዝብ እኔ እናቴን አሁን ቅድም ምልሽ ኤርሚ ቅድም ወደ ፖለቲካ ሊመልሰው ፈለጋ። ትግሬ ልትሆን ይችላል፣ አማራ ልትሆን ይችላል። እሱ አይደለም ጥያቄው። እኔ ትግሬ አማራ አይደለሁም አላልኩም። በጣም ሲል የሆነ ሆል ውስጥ መግባት ያለብን አይመስለኝም። በጣም ትንሽ ቀዳዳዎች ውስጥ አንተ በሲክ የሆነውን ነገር እየገባ እኮ አይደለም። አንተ አሁን በወቅታዊ ባለው ናይ ፕሮፓጋንዳ እሱን እየተመራክ እዚህ መተህ አሁን ያሉት ጁሾችንም መቀበል አትፈልግም። እስራኤልንም እንዳገር መቀበል አትፈልግም። የኔን ታክስ እየወሰዱ ለምን እኔ ታክስ ከፍዬ ለምን ወደ እስራኤል ሀገር እየተዘዋወረ ገንዘቤን ለምን ይወጣል? በብዙ ነገር እስራኤል የምታደርገው ሁሉ ደስ እያለክ አይደለም። ለምን አንተ የምትከታተለው ሚዲያ በጣም ፎልስ የሆነ ሚዲያ ነው አይደለም። የአንቺ እውነት መሆን ምንድን ነው ማስረጃ? እስኪ ንገሪኝ። አንቺ የምትናገሪው ነገር እውነት ነው ብዬ ልቀበል። እስኪ ንገሪኝ፣ ምንድን ነው ማስረጃ? እውነት መሆኑን ልንገርህ። የአንቺ መስኪ ንገሪኝ። እስራኤል የምትባለውን ህዝብ ለስንት ሺህ ዘመን ሊያጠፏት ብለው ሂትለር እንኳን ድምጥማጧን የሚፈለጉት ለምንድን ነው? ጥላቻ፣ ቅናት ስላለ በዚህ ዓለም ውስጥ የእስራኤል ስለመለጣቸው አሁን አትወድም ይሄንን ቃል እስራኤል አምላክ ስለመረጣቸው ያ ቅናት ብቻ ዓለምን እስካሁን ድረስ ስለዚህ ሂትለር በእግዚአብሔር ቅናት ተነስቶ ነው ጁሶች መግደል የፈለገው ነው የምትይው? ሌላ ነገር የለም። ይሄ ብቻ ነው መልሱ፣ ሌላ የለም። ሽሉት እናድርግና ማን ነው ማውራት የሚፈልገው? አንዴ እንትና ኤርሚያስ መዲ እየሰማሽ ነው? እናንተ የምትደጋገፉት ናቸው። ቆይ መዲ እየሰማሽ ነው? ፕሊስ ቤቱ ስርዓት ቢኖረው በጣም ናይስ ነው። ለምሰው ማውጣት አለብኛ እንደዛ ከሆነ ኖ አንደኛ በስርዓት ያወሩ። ሁሉም ሰው ማይክ ከፍቶ ማውራት የለበትም።
ድብልቅልቅ ያለ አስረሽምቸው አይነት ነገር መሆን የለበትም። እዚህ ብዙ ህዝብ ነው ተከትሎ ነው የመጣው። ኦኬ። ስለዚህ ሰው በእውቀት ላይ የተመሰረተ ነገር ከስሜት በወጣ ነገር መናገር አለበት። ቀደም ወንድሜ ላልከው ነገር እስራኤል ለምን ተመረጠ ብለህ ላልከው በደንብ በእግዚአብሔር ቃል ላይ ቆሜ ነገርኩ። ኢሳይያስ መጽሐፍን ታምናዋለህ እንደ እግዚአብሔር ቃል ብዬ ስላዋልከኝ እና ተቀብዬ ነው ወይ መኖር ያለብህ ብለህ ካልከው መረረህም ወደድክም ጠላህም አዎ የእስራኤልን መመረጥ ልትቀበለው ግዴታ ነው። ኢሳይያስን ተቀበላል። ለምንድን ነው የሚመረኝ? ለምንድን ነው የሚመረኝ እንዴ? ለኔም ማስብልኛ እኔስ ወንድም አይደለው እንዴ? አድምጠኝ፣ አትጩህ ብራዘር። የእስራኤልን መመረጥ እኛ እዚህ ጋር ቁጭ ብለን ያጸደቅነው አይደለም። የእስራኤልን አለመመረጥ እኛ እዚህ ጋር ቁጭ ብለን የምናፈርሰው አይደለም ብራዘር። ከሰሪው ጋር ነው የምትታገለው። በቃ አብርሃምን ወደደው መረጠው፣ ያዕቆብን ወደድኩ አለ መረጠው። ኪዳኑን ለዘላለም አቆመ ከዚህ ህዝብ ጋር። አሁን የነሱን ህዝብ የሆነውን በስጋ እስራኤላዊ የሆኑትን ኔታንያሁ እስራኤላዊ አይደለም ብላ አንተ ግን እኔ ግን እቀርባለሁ ኢትዮጵያዊ ስለሆንኩ ምናምን ብላ አልክ። ዘር ቢጠና የኔ ትግሬ፣ ኦሮሞ፣ አማራ ልትሆን ትችላለህ አንተ አልኩ። የሱን ዕብራዊነት የሱን አይሁዳዊነት ዲና አድርገህ ያንተን ግን አህዛብነት እኔ እስራኤላዊ ብለህ ልታጸድቅ የሄድክበትን መንገድ ነው የተቃወምኩ። ካወራ በመሰረት ላይ በእግዚአብሔር ቃል ቆመ አወራ። ኦኬ። ምርጫ ስላልክ ግን ስለ አባቶች ተመራጮች ናቸው እኮ አለ ያዕቆብ ነው ጳውሎስ በሮሜ መልእክት ላይ። እንደ ክርስቲያን ልንገርህ፣ ክርስቲያን ብለህ ሄደ ቅዱስ ጳውሎስ ሮሜ መልእክት ላይ ስለ አባቶች ተወዳጆች ናቸው፣ እግዚአብሔር የቀደመውን ህዝብ አልጣለውም ማለት ጳውሎስ። እስራኤላዊው ጳውሎስ ሐዋርያው የጌታ ተከታይ ነገረ። ትቀበለዋለህ? ትቀበለውም? ይሄንን ሐዋርያ የምትቀበለው ከሆነ እንደ ክርስቲያን ተቀበለው ጳውሎስን ማለት ነው። he is a man of God እንቀበለዋለን። ስለዚህ አይሁዳዊ ብልጫው ምንድነው ይላል ሮሜ መልእክት መጽሐፍ ምዕራፍ 3 ላይ በነገር ሁሉ ነው ይላል። ምን ላድርገህ ነው ብራዘር? ምን እናድርገህ? ይሄ አዲስ ኪዳን መጽሐፍት ነው። አይሁዳውያኑ አብዛኞቹ መዲያ ተቀበለው የአዲስ ኪዳን መጽሐፍት ማለት ነው። ሮሜ መልእክት መጽሐፍ ምዕራፍ 3 ላይ የአይሁዳዊ ብልጫው ምንድነው ካለ በኋላ ጳውሎስ በነገር ሁሉ ብዙ ነው አለ። በቃ ብራዘር በነገር ሁሉ ብዙ ነው። አስቀድሞ የእግዚአብሔር ቃል አደራ ተሰጧቸው ይላል ሮሜ መልእክት መጽሐፍ ምዕራፍ 9 ላይ። የተስፋ ቃል አባቶች፣ የኪዳን መሰጠት፣ የሕግ መቀደስ ስርዓት፣ የተስፋ ቃል ክርስቶስም በስጋ ከነሱ መጣ ይላል። ለዘላለም ሆኖ የተባረከ አምላክ ነው ብሎ ይዘጋል። ተቀበለው፣ ይሄንን ዋጠው። በቃ መዲኔኒዮልሽ ሚውት ያረግሽን ስለሆነ በቃ አለው። ታመሰግናለሁ። ከኔ ጋር የምታወራው እኔ ሚውት ለመደረግ አይደለም የተቀበለው። ይሄንን እውነት ዲናታ ብዙ ጫጫታ ስላለ አንዳንድ ሚውት ማድረግ አለብን። አሁን እሺ አንድ ሚውት አድርጉና ኤርሚያስን እየረበጥኩት አይደለም እየሰማሁት ነው። የእውነት እኔ ልረብሸውም አልፈልግም፣ ግን አንዳንድ ጊዜ በመሀል ላይ ሚስ ሪፕሬዘንት ሲያደርገኝ ያልሆኑ ነገሮች ሲሆን ነው። እኔ በኦሮሞ በትግሬ በአማራ በጁዊሽ መሀል ልዩነት ለመፍጠር ፈልጌ አይደለም። ስለ አብርሃም ነገረኝ፣ በጣም ተቀብያለሁኝ። ግን አሁን እኔ በምኖረው ላይፍ ስለ አባቶች እውነቱን ተቀበል፣ ቢመርህም ባይመርህም ተቀበለው ከሆነ እሺ እኔ ልቀበለው። የኔ አባት ወሎ አያት የሚያርሰው ገበሬ ምን አድርጎ ነው? ከእስራኤሎች እኩል ስላልሆነ ነው አሁን እኛ ቁጭ ብለን በዚህ ጉዳይ ላይ ማውራት ያለብን? ዋስ ስፔሻል ሆን አሁን በምንኖረው ላይፍ መለሰልኝ። ሲሊዮን ቀዳዳ ውስጥ ለመግባት አትሞክር ፕሊዝ፣ ጥሩ አይደለም። የኔ አባት እኔ ስለአንተ ቤተሰቦች አሁን መናወር እኔ ራሴን ስነግር አንተን አታክ ለማድረግ ፈልጌ አይደለም። ለማድረግ አትሞክር፣ ጥሩ አይደለም። እንዳስተማሪ አንዴ ሚውት አድርግ ባያን። ላይ የገባ ልጅ አለ በስነ ስርዓት። እሺ በስርዓት አወራለሁ። አንድ ነገር አስተያየት ስለቤቱ ጥያቄ ካለ ወደ ጥያቄ ግባና አሁን የክርክር ላይ ስለገባን ይሄ ወደ ጥሩ እየሄደ አይመስለኝም። ብሪፍሊ ተናግሬ ከዛ ወደ ጥያቄ እገባለሁ። ችግር የለም። ግን ብሪፍሊ ስለ ቤቱ ነው። አሁን እኔ የእኔ ቤት ቢሆን ማለት ነው እኔ ጋር የሚስማሙ ሰዎችን ሞር ቻንስ እየሰጠው ሌሎቹን ሚኒማይዝ ታይማቸውን ሊሚት ማድረግ የለብንም። ፖይንቱ ማለት ነው በጣም ሳይድ ሊያዙ አንቺ ሀሳብሽ ለሚመሳሰል ሰዎች ቻንስ ሰተሻቸው ሌሎቹን እያገትሽ ነው እና እንደዛ ፌር አይደለም። ለቤትሽ አስተያየት ነው የሰጠሁሽ። ጨርሻለሁ። አስተያየት ነው ተቀበይው። በቃ ምን አስተያየት፣ መልካም አስተያየት፣ የወንድምነት አስተያየት ነው የሰጠሁሽ፣ ሌላ ነገር አይደለም። ግን አሁን በእንትን በተባለው ጁሽ ምናምን በሚባለው እግዚአብሔር የመረጣቸው ምናምን የሚባለው ነገር በሱ ጋር ወንድሜ በጣም እንትን የሚሉት ነገር አለና አንደኛ ጁሽ የሚባለው ራሱ ህዝብ የትኛው ነው ጁሽ የሚባለው? በምንድን ነው የምናውቀው? አሁን 40 ምናምን ዓመት ከተመሰረተች እሺ ችግር የለውም። ምንም ይሁን እኮ እነሱም ይሁን ታሪክ አታበላሽ። ልጨርሳ አንተ ዝም ብላ 40 ዓመት ቆይ ታሪክ አታበላሽ። አይደለም ልጨርሳ፣ አድምጠኝ። እኔ ታውቃለህ፣ ልጨርሳ፣ አድምጠኝ አትበለኝ። ልጨርሳ አልኩህ። ስርዓት ያዝ። አንደኛ ልጨርሳ አልኩህ ሐሳቤን። እዚህ የተሰበሰበ ህዝብ ልጨርስና አድምጠኝና ከዛ ትላለህ።
ሚዩት አድርግ። እየዋሸህ ዝም አልልም። በእስራኤል ላይ እየዋሸህ ዝም አላረግም። ልጨርስና ታስወርዳለህ። ቆይ መዲ ሚዩት አድርጎ ሌሎቹ ስርዓት 40 ዓመት አይባልም። እሺ 40 ዓመት እያለ በታሪክ ላይ ዋሻል። ይሄ ዝም ብሎ አትዋሽ። የማታውቀውን ውሸት አትዋሽ። ያስቆምኩ 40 ዓመት የሆናት አገር ብለህ አትበል። እስራኤል ስንት ዓመት እንኳን እንደሆናት እንደተመሰረተች አታውቅም። የ76 የ77 ዓመቱ እስራኤል ጥንት የሌለ ታሪክ የሌለው ጂኦግራፊ የሌለው ህዝብ አይደለም። 40 ዓመት ብለህ አትበል። ይሄ ህዝብ እዚህ ጋር ያለው እኔን ተከትሎ የመጣ ህዝብ ነው። እሺ ካወራ በትክክል አውራ፣ በትክክል ሳትዋሹ ማለት ነው። እንደ ምስረታ እንኳን ከተባለ 1948 40 ዓመት አይደለም። ልታቃልል ፈልገህ 40 ዓመት ምናምን ነገር አትበል። አታቃል። ንግግርህ ራሱ ያስታውቃል። ስርዓታችሁን ትይዛላችሁ። እሺ ካወራ በትክክል አውራ። በመጽሐፍ ላይ ቆመ ማለት ነው። ታሪክን የምታውቅ ከሆነ በታሪክ አውራ። መጽሐፍ ቅዱስ ከሆነ በታሪክ አውራ። መጽሐፍ ቅዱስ ይችላል። እሺ ቀጥሉ። እዚህ ተሰማለሁ። ቀጥሉ። እሺ አንዴ እሺ አቶ ኢሳያስ ገብተዋል። ሰላም አቶ ኢሳያስ። ሰላም ብለናል። አሁን ከዚህ ቁጭ ብሎ የነበረው አይሁድ ምናምን ሲል የነበረው ትንሽ እንኳን በህይወቱ ላይ እያለ ብዙ ነገር አይቷልኝ። ይሄ ያየውን ደግሞ ወደ ሌላ እየቀየሩት ስለሆነ ያሳዝናል። ስለ ጀርመን ስለ ሂትለር ሲያወሩ ሁሉ ሰምቼዋለሁ። አዳምጥ ትንሽ ስለ ሂትለርና ስለ ጀርመን እንዲያውም አይሁድ በነበሩበት ሀገር ስለ እነሱ ሂስቶሪያ ትንሽ ብታቅ አሪፍ ነበር። አሁን ጀርመን ውስጥ ሂትለር ለምን እንደጨፈጨፋቸው ምክንያቱን ደግሞ ለአንተ ዘርዝረን ብንናገር አይገባህም። ለምን እንደሆነ ታውቃለህ? ጀርመን ወይም ሂትለር በጣም በአይሁዶች ሲቀና ነበረ። ምንድን ነበር ሲላቸው የነበረ? ቦታውን ልቀቁና ወደ ሀገራቸው ወደ እስራኤል ግቡ ሲላቸው ነበር። እነሱ ግን በዚህ አያምኑም ነበር። ያመኑት ጀርመን ሀገር ቁጭ ብለው ያሉትን እንትን እያከናወኑ ነበር። ይህን ሁሉ እንኳን ሌላው ይቅርና በእኛ እንኳን በኢትዮጵያ እኛ ከወጣነ ኢትዮጵያ ውስጥ የሚሆነውን ታያታላችሁ። 40 ዓመት በኋላ ከወጣነ የእኛ እጅ እንዴት ረጅም እንደነበረ በዛን ሰዓት ኢትዮጵያ እንዴት ዘናት እንደነበረ ይሄ ሁሉ በአይናችሁ ያያችሁ መመስከር ያቃጣችሁ ሰዎች ናቸው። አይሁድ የሚባል የተከበረ ሰው ነው። ቤተ እስራኤል የሚባል የተከበረ ሰው ነው። እንዲያውም እናንተ እኛን እያያችሁ መማር ነበረባችሁ፣ ግን አትችሉም። ችግር ነው። ለምን ቅናት ወደ ድፋት ያመጣልኝ እና አይሁድ የሚባል ህዝብ ለእናንተ በጣም የተከበረ ነው። እኛ ደግሞ ሌላ ሃይማኖት ደግሞ አናቆሽሽም፣ እናከብራለን ባላችሁበት። ግን እኛን ደግሞ ተቀበሉ። በግድ አይደለም፣ በእውነት ነው የምናሳያቸው። ተግባር ላይ ሆነን እያሳየን ነው። ይኸው ዛሬ እንኳን ኢራንና እስራኤል ላይ ሲታኮሱ አንድ ፕሌን አልወደቅም የእስራኤል። ለምን ነው አለ ላይ የሚጠብቅ። በጣም ይቅርታ መዲ፣ እኔ መሀል ለመግባት ፈልጌ አይደለም። እኔ ኢንስታይን ያደረገውን የማንበብ ስለማልችል አላውቅም። አሁን እኛ ስለዚህ ምልተራ የሆኑ ስለ ነገሮች ለመስማት አይደለም። አሁን እንተ የመጣበት መንገድ እኛ ያገባናል። ጅውሾች እሱ አይደለም ለምን እንደተጨረሱ ወንድሞቻችን ናቸው። እሱ አይደለም ጥያቄያችን። አንተ ልታስረዳን የሞከርከውን ሂስትሪ በጣም እርግጠኛ ነኝ እዚህ ከ400 ሰው በላይ ያለ በጣም በእርግጠኝነት ያውቀዋል። ሂስትሪ 101 ነው። በጣም ቀላል ታሪክ ነው። ክርክሩ ምንድን ነው? ይሄንን እኮ እሱ ነው መጀመሪያ ወይ አንደርስታንድ አድርገው እንጂ ቁጭ ብለን ይሄን ለመስማት አይደለም እዚህ የተሰበሰብነው። ይሄኛውን ምናልባት ልጆች ካሉ ቤት ቁጭ ብላ አስተምራቸው፣ ችግር የለውም። እኔ በሱ አልቃወም። አንደኛውና አንደኛው ጥያቄ አሁን ቤዚክ የሆነ ጥያቄ ስተ አውሮፕላን ወደቀ አልወደቀ ልንገርህ ጊዜያችንን ቁጭ ብለን እዚህ የሰዋን ሶሪ ጊዜያችንን ቁጭ ብለን እኔ ኖሮብኝ አይደለም እዚህ የተቀመጥኩት። ወይም ደግሞ አውሮፕላን መውደቅ አለመውደቅ አይደለም። ቤዚክ የሆነ ሆነ እናዳምጥ። እየመረረ እውነቱን ትሰማዋለህ። ካልፈለክ ደግሞ እኔ እወጣለሁ ወንድሜ፣ ችግር የለውም። መልስ ካላችሁ ብዬ ነው። ማመን አለብህ። ኢሳያው ቆይ አንዴ ጥያቄ ካለህ አንተ ከታች ያለው ሰው ከኔ በታች ያለው ሰው ማለት ነው
ቅድም ለጠየቀው ጥያቄ እኔ ጠየቀውን ልጠይቅልህ። አሁን ያለው ይሁዳኖች አይደሉም። በዛ ላይ ደግሞ አሁን ያሉት እስራኤሎች ከአውሮፓ ሀገር ተጠቃቅመው እንደ ቢንያሚን ናታን ነው ምናምን ጎሮሮ ላይ አልዋጥለት አለ። ገባ? ይሄ ነገር ሊወርድለት አላለም። መሪ በጣም ሚስ ሪፕሬዘንት እያደረግሽ ነው። በቃ ዙሮች ጥያቄው ሌላው ቢንያሚን ናታን አላልኩም። ይሁን እንደውም ከእስራኤል ለእኔ ይቀርቡኛል። አብሮኝ ያደጉት ወንድሞች አይደሉ እንዴ? እኔ በጣም ነው እንዴት እኔ አክሴፕት ስናላረግ የባያ ጥያቄ በጣም ተረድቼዋለሁ። ማለት እንዴት ሊቃወም እንዴት ላልዋጥ ይችላል? እንደውም በጣም ነው ደስ የሚለኝ እኔ ካዝኖች ዛር እንደሚኖሩት መሄጀ ምዝናምን እንደ እነሱን የመሰለ ምን ነገር አለ? እንዴት ነው ለማቋሸሽ ነገር እንደዚህ አሁን እኔ አላቋሸሽ ኮምፕሊሲቭሊ እሺ አሁን ያሉት ይሁዳኖች እየተጣመመ መጨረሻ ላይ አንተራሱ ሚስ ሪፕሬዘንት አደረግሽ። አሁን ያሉት እስራኤሎች ወይ ይሁዳኖች ከባይብል አሁን ቅድም እንዳስረዳ አንድ ይሁዳኖች ናቸው ወይስ አይደሉም? ባንተ አስተያየት ወይ ማቤትሽ መዲ እኔ በቃ እናንተ ኮንቨርሴሽኑን ቀጥሉት። ከ200 ሰው 500 ሰው ደርሷል። እንግዲህ መልስ ካላቸው እንግዲህ እነሱ ይመልሱ። የኔ ጥያቄ እሱ አይደለም፣ የተቃውሞ ጥያቄ ብለኝ መልስላት። ወሳኝ ጥያቄ ነው የጠየቀችህ። አንተ እኮ የጠየቀውን ነው መልሼ የጠየኩት። መልሳ ነው የጠየቀችህ። አንተ ሲመልሰው አሁን ያሉት በምድር ዙሪያ የተበተኑትም ሀገራቸውም ላይ ያሉት ኦልሞስት 15 ሚሊዮን የሚጠጋ አይሁዳውያን አሉ በምድር ዙሪያ እነሱ እውነተኛ 15 ሚሊዮን ብሎ ማን የቆጠረልህ? ምንድን ነው አንተ ዳታ ከየት ነው? ይሄ ፋክት ነው። ይሄ በሳይንስ የተረጋገጠ ነው። ብራዘር ምንድነው አሜሪካ ሀገር ነው የምኖረው ብለህ ትላለህ፣ ግን ከቡታጅራ የሆነ ፐርሰናል አታክ እንዲ ላርግ ብል ኤርሚ እኔ በጣም አደርግሃለሁ። ለምን እንደዛ ታደርጋለህ? ለምን አድምጠኝ። የምትኖረው አሜሪካ ሀገር ነው። አሁን እሱ ለምን አትተውም? ወደ ኮንቨርሴሽኑ ለምን አትሄድም? ሲነግርህ በስነ ስርዓት አዳምጥ። ኮንቨርሴሽኑ እንኳን ራሱ እንኳን አታውቅም። የተግባቡት ህግ ራሱ እንኳን አታውቅም። ኤርሚ አንተን የምታውቅ ያልመሰለኝ ሆነስሊ ግን እሺ ከሆነ አሁን የጠየቀችን ጥያቄ መልስላት። አሁን 15 ሚሊዮኑን አንተ አይደለህ የምትነግረን ብራዘር እኮ እኔ ስጠይቅ አንተ ለምን ትቆጣለህ? ኦኬ ዳታ ይሄ ነው ይሄ ነው እኔ ያገኘሁት ከዚህ ነው የት ነው ያሉት? እሱ እኮ ሳያውቅ አይናገርም። ፋክቱን ነው አንቺ ነሽ የምታምጪው። እኔ ደግሞ ኤርሚያስ ሳያውቅ ነው የሚናገረው ብልስ የተጠየቀውን ጥያቄ መልስ። አሁን መካከለኛው ምስራቅ ላይ ያንተ ንግግር እኮ ሚካኤል እያትግባባ እንዴ እሰጣቸዋለሁ። ሶሪ ሚካኤል የተጠየቀው ጥያቄ አሁን መካከለኛ ምስራቅ ላይ ያሉት በምድራቸው ላይ ያሉት አይሁዳውያን እና በተቀረው ዓለም ላይ ደግሞ ተሰራጭተው ያሉ አሉ። ቁጥራቸውን አንተ አታውቅም። ቁጥራቸው ብታውቅም አናዱሃል ማለት ነው። ግን ግድ የለም ምናደደው ኤርሚን ያልናደደው ለኛቶ አሁን አታቋርጠኝ። ለኛቶ ኦኬ ቁጥሩን ለኛቶ የተጠየቀው ጥያቄ አሁን ያሉት ኔታንያሁን ጨምሮ ሌሎቹ በሙሉ ትክክለኛ የአብርሃም ዘር በስጋ ናቸው ወይስ አይደሉም? መልሰው እስኪ። እንዴት በስጋ ሊሆኑ ይችላሉ? እስኪ ንገረኝ። ኔታንያሁን 4 ዘሩ ናቸው ወይ አይደሉም ብሎ የሚለው መልስና ከዛ ምክንያቱም ኔታንያሁ ራሱ ኔታንያሁን ብጠይቀው ይስቃል። ወዳጄ እኔ አንተንም ጠይቀህ ኔታንያሁማ ለሀገራቸው ለህዝባቸው አይሁዳዊ እንደመሆናቸው መጠን ለህዝባቸው ለሀገራቸው በምን ያህል ዋጋ እየከፈሉ ህዝብ እሱ ፖለቲክስ ነው። ኦኬ መዲ ወይ እዚህ ቤት ሞዴሬተር ናቸው። አስወርዱት ይሄን ሰውዬ ታች ወርደህ የተግባቡት ጥሩ መልስ ካለ ሌላ ጊዜ በደንብ ተዘጋጅተህ ቤት ውስጥ ማስቀመጥ እንደምታስጨንቀው ሰው አታስብ። እሺ ልታጥሩ ናት። እኔ በክብር አትረብሻል። ባዬ በናታንያው ይሁዲ አለመሆኑን ምን ማስረጃ አለህ አንተ? እስኪ ስለመሆኑ ማስረጃ ስጠኝ እስኪ። የኔ ካውንተር ኖ እስካሁን እኮ አንተ ነው ስትጠይቀዋል። እንዴት ስትጠየቅ አንተ በጥያቄ ትመልስልኛለህ? ትጠይቃለህ፣ ይመልሱልሃል። መልሳቸው በአንተ አይነት ደግሞ መልስ እስኪ ምን ሀሳብ አለህ? በምን አይነት ነው እንደዚህ ብለህ የምታስብ ብለህ ስትጠየቅ በጥያቄ አዙረህ ታመጣዋለህ። እንዴት ነው ነገሩ? ከአንተ ጋር እንዴት ብሎ ለመግባባትና ለመወያየት ትንሽ ይከብድ ይመስለኛል። ለዚህ ነው እሱ ዝም ብለህ አዳምጠኝ ከሆነ ላዳምጣችሁ ወይ ልውረድ፣ ችግር የለውም። ላዳምጥ። የእናንተ ፖለቲክስ መስማት ከሆነ ልስማ። የተወያየን የተጠያየን መራመድ እንችላለን። ለባዩ አንዴ በትንሽ ባጭሩ በመለስለት ማለት ያው ኤርሚም አንተ ነገር እየተዋጠለት አይመስለኝም። እውነት ለመናገር ሲምፕሊ አንዴ ፌር አይደለም ያለውን ጥያቄ ልመልስለት በሌላ አንግል። ኤርሚም ያው የመለስክለት ስለመመረጥ እና የእግዚአብሔር አሰራር ነው። በሱ ሳይሆን እኔ በሌላ አንግል ማየው አሁን
ባያ አሜሪካ ነው የሚኖረው፣ የተባረከ ኑሮ ነው የሚኖረው። ኦፍኮርስ ፕሪቪሌጅ ምልህ እኔም አሜሪካ ያለሁት አም ፕሪቪሌጅ እና እኔን እንደተረዳሁት ፌር አይደለም። ለምን እነሱ ስፔሻል ይባላሉ? ለምን እነሱ ስፔሻል ስታተስ ይሰጣቸዋል? ከሚለው አንጻር ነው። እኔ ደግሞ እስራኤልን የማየው ታይትላቸው ስፔሻል ስለሆኑ ስፔሻል የሆነ ኑሮ ከሰው ተለይተው አይደለም። እንደ ማንኛውም ጥረው ግረው ደማቸውን አፍሰው እየኖሩ ነው። ግን ወደ እኔ ሳመጣው ወደ እኔ ህይወት ሳመጣው ለእኔም ፌር አይደለም። አሜሪካ ተባርኬ ኢትዮጵያዊ ወንድሜ በባህር ሂዶ ሲሞት በኑሮ ማለት ነው። አለ ዛስ ዘ ወይ ዓለም ይዝ እኔም ራሴን መጠየቅ አለብኝ። ባያም ራስን መጠየቅ አለብን። ገባ እዝድ ፌር አንተ ሰላም እየኖርክ እስራኤሎች ደግሞ ሪኮስ የተተኮሰባቸው በሰከንድ ውስጥ ጉድጓድ ውስጥ መግባት አለባቸው ህይወታቸውን ለማትረፍ። ፌር ነው ወይ? አይደለም። 6 ሚሊዮን አይሁዳዊ ሲጨፈጨፍ 6 ሚሊዮን ኢትዮጵያዊ አልተጨፈጨፈም። ፌር ነው ወይ? አየህ መመረጥን ስናመጣ እኔ እንደውም እግዚአብሔር ለአብርሃም ልክ እንደዛ ብሎ ሲመርጠው ዲስክሎስ ሲያደርግለት እዚህ ቦታ ሄደህ 400 ዓመት እንደዚህ ትሆናለህ፣ እዛ ቦታ እንደዚህ ስለ መከራ ሲነግረው እኔ ፀጉሬን እማክ ነው ይመስለኝ። ኧረ እግዚአብሔር እንዴ መከራ ካለውማ እምቢ የምል ነው ይመስለኝ። አብርሃም ግን ተቀበለ። ያን ሁላ መከራም ተቀብለዋል። አሁንም እስራኤል ያለችው እስራኤል ዲፌንሲቭ ናት። ጠላት ሊወጋት ሲል ነው። አሁን የ6 ቀን ጦርነቱም እኮ ከነሱም እኮ ካጆሉት ያለ ብዙ እስራኤላዊ እኮ ሞቷል። በሁሉም ጦርነት ብዙ እስራኤላዊ ሞቷል። ግን የህልውና ትግል ስለሆነ አሸንፈዋል ጦርነቱን እንጂ ስፔሻል ስለሆኑ እግዚአብሔር ባይዘው ወርቅ በወርቅ አላደረገላቸውም እኮ ሰርተው ጥረው ግረው እኮ ነው። ክንፍ አውጥቶ እንዲበሩ አላደረጋቸውም። ያዩት መከራ ኢትዮጵያዊ አላየውም። ስለዚህ አሁን እግዚአብሔር መጥቶ እኔን እዚህ ጋር ሳሚ ህይወቴን አይቼ እንዴ እግዚአብሔር እኔ ፌር አይደለም እኮ እንዴ አሁን ያለሁበት ህይወት ማለት ነው። ለምን ከማንም ስፔሻል ሁኛ አይደለም። አየህ፣ ስለዚህ ዘሴም ጥያቄ እግዚአብሔር ሊጠይቅ ይችላል። አንተንም ፌር ነው ወይ አንተ የምትኖረው ኑሮ ሌላው ኢትዮጵያዊ ወይም ሌላ ሰው መንገድ ላይ የሚቆ ዛት ፌር? ስለዚህ አንተም ተባርካል። ያንተን መባረክ ማየት አለብህ። እሺ ይሄን በሌላ አንግል ያየው ለመመለስ 1 ሰከንድ ብትሰጠኝ። እሺ ጥሩ፣ አንተ ልክ ነህ፣ ተጎድተዋል። የሰርቫይቭ ሚዩት ማን ያደረገው? ሰማለሁ። ለምን ሚዩት የምታረጉኝ? እኔ አትሊስት እኔ የምናገረው ነገር ለምን አሰብ ለምን ሚዩት የምታረጉኝ? እኔ የወንድሜን እኮ ጥያቄ ተቀብያለሁ። አሁን ከእግዚአብሔር መመረጥ እንተውና ጎበዞች ስለሆኑ ስማርት ስለሆኑ ራሳችሁ ዲንፌስ ስላደረጋችሁ እሺ በሱ ወይ እንቀበል። እንደዛ ሆኖ ደግሞ እዛ የሚኖሩት ሰዎች ማን ነው የሚያወራላቸው? እነሱስ የሚያደርጉት ጥፋት ሄደውስ ምንድን ነው የፈጠሩ? እዛ የሚኖሩ ኔቲቭ ህዝብስ ስለነሱ ማን ነው የሚያለቅ ሰው? እዛ የሚሞት በድሮን ይቆረጡ ልጆች እኮ አሉ። የትኛው ኔቲቭ ህዝብ ነው የምታወራለው? ስለፈለስቲናኖች እስራኤል ሄደው አሁን የሚዋጉት ቦታ ፈልጋ የሚሄዱት እዛ የሚኖሩ ኔቲቭ ህዝቦች አሉ አይደለም እንዴ? ጥያቄ አንጠይቅም። ፓለስቲኒያንስ ስለነሱ ልጆች ማን ነው የሚያለቅስላቸው? በድሮን ይሁንስ ዓለም ሁሉ አይደል እንደ ለፍልስጤም የሚከራከረው? አንድ ለእስራኤል የሚከራከር አሁን እዚህ ለስድስት ፍሪ ፈለስቲን እያሉ ለእነሱ መከራከር ፈልጌ አይደለም። ግን አሁን ልጁ ባነሳው መልኩ ሌሎቹ እዛ የሚሞቱት የሚቆረጡ ልጆች እኮ ውጭ ወጥተው ትምህርተው ገብተው የሚማሩ ቦታ ያጡ የሚሞቱ የሚያልቁ ህዝቦች እኮ አሉ። አሴም ታይም ማነው እንደ ያለህ? ማነው እንደ ያለህ? እኔ አሁን እዛው ነው የምኖር። ማነው ያልቃሉ ያለህ? የፓለስቲኒያንና የእስራኤል ጦርነተኛ ገና ስለሱ ኤክስፕሌን ላድርግ። አሁን ስለ ጋዛና ዌስት ባንክ አዳም ፍልስጤሞች የሚባል ከዛ ግሩፕ አላቸው፣ ድርጅት ስላላቸው ድርጅቱ የራሳቸው ድርጅት ነው እንጂ እያሰቃየ እነሱን እያሰቃየ ከኛ ጋር እኛን ለመውጋት ብሎ እኛን ሲወጋን ደግሞ ቁመና አንወጋም ዝም ብለን። እውነት ነው እኮ ገባኝ። በሁለቱ ሳይድ ባላንስ እናድርገው ወይ ህዝብ አለ እኛ እንትን ለማለት አንችልም። ምኑና ወግኑ ለማለት ባላንስ እናድርገው። ባላንስ እናድርገው። የፈጠሩትን ሐማስ የሚለውን ፓርቲ በአንተ የተነሳ እያለቅን ነው፣ አንፈልግም ጦርነት ውጣ ከዚህ ቦታ ብለው አልሰደዱትም። እያሳደጉትና እያለመለሙት ነው ያሉ። እኛ ታዲያ እኛ ምን እናርግ ትላለህ እንዴ? ያን ሰው ቆልንገር አሁን ለምሳሌ እኔ አሁን ታሪኩም ሌላ ኮንቨርሴሽን ወደ ሌላ እንዳይሆን እንጂ በንጉሪያን ያን ሀገር ሲፈጥሩ ከ60 ዓመት 70 ዓመት ነው እናንተ ታውቁታላችሁ ታሪኩን። እዛ የሚኖሩ ህዝቦች እዛ የሚኖሩ ህዝቦች ከዛ በፊት እኮ እስራኤል ራሱ አሜሪካኖች እና ብሪቲሾች ሲፈጥሯት ይችን ሀገር አሁን እኛ የምናውቃትን ልንገር ያ የዛን ጊዜ እንደውም በስላሴ ጊዜ እኮ የራሳችን ሀገር ናት። ታሪክን ታሪክን እግዚአብሔር ቃል ኪዳን ሰጥቶ
የተቀበልናት ሀገር ማንም አልሰጠንም። አሜሪካም አይደለም እንግሊዝም አይደለም የዓለም መንግስትም አይደለም። እሱ ኃይለ ሥላሴም እኮ አዋጥተዋል እኮ እኛ ጋር ይምጡ፣ ሳውዝ ኢትዮጵያ ይምጡ፣ ዩጋንዳ ይምጡ ተብሏል እኮ። ታሪክ እኮ ላይ ምስክር እኮ ነው። ሳይመጣ የነበረው ንጉስ ለእኛ እውቅና ሰጥቶናል። ሚካኤል ቆይ ፕሊዝ ሚኪ ይሄ ሰው በትክክል ከኔ ጋር ጥቂት ደቂቃ አወራ አይደለም። አሁን ስለ ኒው ጀነሬሽን ለኤርሚ ስለመጣ አመሰግናለሁ። ታሪክ እናውራ ካልን ብዬ የት ነው የምታጥፈው? አሁን ኃይለ ሥላሴም እኮ ለምሳሌ እስራኤል ለምሳሌ እኛ ጋር ምን ብለዋል? ዩጋንዳ ውስጥ ተፈጠር ብለዋል። ተራ በተራ ሌሎቻችሁ እኮ አንድ ማይክ አትክፈቱ። መዲ ለምን ሚዩት አድርገህ ታተርግም ከቻልሽ ወይ ለኔ ሞዴሬተር ስጭኝ። እኔ ሚዩት እያደረኩ ነው በቃ ያ ኦኬ። አሁን የጠቀስካትን ቤንጎሪያን የመሰረታት እስራኤል ብለህ ያልካትን ታሪክ እኔ ጋር አውራት። ማናችሁ ማይክ እንዳትከፍቱ። ቴንክ ዩ ጋይድ ባያ እናንተ እና እሱ ናችሁ። ያ ምንስ ሚዩት እያደረጋችሁ እኔ ስለ ቤንጎሪያን እስራኤል እንደው በመሃል ማንም ሰው ማይክ እንዳይከፍት ሌላ ነገር ምናወራ ቀጥል። ያ ጋይድ ስለ ቤንጎሪያን እስራኤል ምን ነገር የምፈልገው እስኪ ንገረኝ። ስለ ቤንጎሪያን እስራኤል መቼ እንደተፈጠረች ታውቀዋለህ? ይሄን ማለት ዓለም የሚያውቀው ታሪክ እኮ ነው። ግን የኛ ኪንግ ኃይለ ሥላሴ ራሱ እኮ ከኛ ጋር ይምጡ ዩጋንዳ ይሂዱ ተብሎ እኮ መጨረሻ ላይ ኖ እስከ ምርጫ ድረስ ደርሰዋል። ቤንጎሪያን እዛ ደረጃ እስከሚሄዱ ድረስ ነው። አፍሪካን ውስጥ አንኖርም። ጥሩማጆች ቢሆኑ ኖሮ እንደውም ጎጃም መተው ቢኖሩ ደስ ይለን ነበር። ግን አንፈልግም እኛ እንደውም እዚህ ነው የምንኖረው ምናምን ብለው ነው ሄዱት። የሚሻላቸው ግን እኛ ጋር ቢመጡ ይሻል ነበር ብዬ ነው የማስበው። ኤኒዌይስ ተፈጠረች። አሁን ይህ ሰው በአንቲሴሚቲዝም የተጠቃ ሰው ነው። በታቸው ኧረ በእናትህ ዝም በል። እኔ አንቲሴሚቲዝም አይደለሁም ፕሊዝ ማይ ብራዘር። አንተ የአይሁድ ሕዝብ ጥላቻ ደም ውስጥ አለ ማለት ነው። ቤንጎሪያን የመሰረታትን እስራኤልን ብለህ ልታቃልል የፈለግከው ታሪክ የምታውቅ ከሆነ ከኔ ጋር ታወራ ነበረ፣ በመጽሐፍ ቅዱስም በታሪክም ማለት ነው። ቅድም አብርሃምን ለምን መረጥከው ብለህ ስትል ደርዝ ባለው ነገር ነግሬሃለሁ። ቶራን ጠቅሼ የነቢያትን መጽሐፍ ጠቅሼ የአዲስ ኪዳንን መጽሐፍት ሁሉ ጠቅሼ ማለት ነው። ክርስቲያን ብለህ ስላልክ የአዲስ ኪዳን መጽሐፍ በብሉይ ኪዳንም በአዲስ ኪዳንም ነው አጣብቂኝ ውስጥ ምከት ማለት ነው። እስራኤል ስለመመረጡ የአዲስ ኪዳንን መጽሐፍት ዲናይ አያደርግም። የብሉይ ኪዳን መጽሐፍትም አድምቆ ነው የሚናገረው። ኦኬ። ስለዚህ ከመራጩ ጋር ነው ሄደ መላፋት ካለበት አላፋ። ሂድና የመረጣቸው የአባቶቻችን አምላክ እግዚአብሔር ነው። ሂድና ተሳስተሃል በለው የአብርሃምን አምላክ ዋጋህን ታገኛለህ ማለት ነው። ያው ኢሳይያስ በትንቢቱ ሲናገር ከሰሪው ጋር ለሚታገል ወዮለት ይላል። ምን ልታደርገው ትችላለህ? አብርሃምን መረጥኩት አለ። ከኔ ጋር ተማክሮ ነው እንደ እግዚአብሔር የመረጠው? ከአሕዛብ ጋር ተማክሮ ነው እንደ እግዚአብሔር የመረጠው? ዳዊትን ወደድኩት አለ። እስራኤልን ወደድኩት አለ። ያዕቆብን ወደድኩ ኤሳውን ጠላው ብሎ ሲል ከማን ጋር ተማክሮ ነው እግዚአብሔር? አሕዛብን ማማከር ነበረበት። አሜሪካ ሀገር ያለ አንድ የጥርስ ክሊኒክ ባለሙያ እሱን ማማከር ነበረብን ብለን ልንለው ነው እግዚአብሔርን? እግዚአብሔር በስራ ሁሉ ጻድቅ ነው፣ በምርጫው አይሳሳትም። ከአፉ በነቢዩ በኢሳይያው እንደተናገረ ጌታ እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ፣ እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ እያለ በነቢያት ቃል ሲናገርበት እግዚአብሔር አብርሃምንና ዘሩን መረጠ። የኪዳን ልጆች ናቸው። 4 ነጥብ። የብሉይ ኪዳን መጽሐፍት ላይ ቆመ የምታወራ ከሆነ ና፣ የአዲስ ኪዳን መጽሐፍት ላይ ቆማችሁ የምታወሩ ከሆነ ኑ። በቃ የተመረጠ ህዝብ ነው። ከጌታችን ከኢየሱስ ክርስቶስ ቀጥለን የምንጠራው ትልቁ ሐዋርያ ጳውሎስ እንኳን የተናገረው ልብ በሉና ስሙ። እስራኤል የተመረጠ ህዝብ ነው። መዲ ከይቅርታ ጋር የጌታን ስም ስጠራ ፊትሽን ቅጭም የምታደርጊው አክብሬ ነው አይደል? የእስራኤል አምላክ ማወራው ጌታዬ ስሙን ስጠራ እንደዚህ ቆይ እንደዚህ አይነት ፊት እንዳታሳየኝ ለኔ። እኔ ያሁን ህዝብ የእስራኤል ሊከተሉ ስለሆነ እኔ እኛ ምናወራው ከዛ በፊት የመጣው እኔ ፊትሽን እያየሁ ነው። ኢየሱስ ክርስቶስን ስሙን ስጠራው ፊትሽን ቅጭም የምታረጊው እኔ ክርስቲያን እሺ፣ የወንጌል አገልጋይ ነኝ። ኦኬ፣ ከታሪክ ጋር በተገናኘ አብሬን መጣ እኮ። እኛ እኮ ወንጌል ሰባኪ እኮ አይደለም፣ ወንጌልን ልናስፋፋ አይደለም። እኔ እኮ ወንጌል መስበክ ማለት አሁን ወንጌል ልስበክ ብዬ ብል መዲ ለአንቺም ጭምር ሰብካለሁ፣ ከሰማሽ ማለት ነው። ካልሰማሽ ደግሞ ግዴታ አይደለም። ሃይማኖት አለኝ፣ ለምን ወንጌል ሰማሽ? ፊትሽን እያየሁ ሃይማኖት አለኝ እኮ ለምን ወንጌል ሰባካ? እንከባበር ሚኪ እንከባበር፣ አንደርስታንድ፣ ተረጋጋ ሚኪ እኮ ታዲያ ስለዚህ መከባበር አለብን አይደል? ጌታችን የእኛን አቋም ታውቃለህ። ስለዚህ እኔ ብቻ አልኩኝ አድመጣይ ሚኪ። ስለዚህ የሱን ስም 10 ጊዜ ሰባኪ ስለሆንክ እኔ ምን እጠራዋለሁ የጌታዬን ስም። አይሁዳዊ ሰው እንደመሆኑ መጠን ኢየሱስ ክርስቶስ ብዬ ስሙን እጠራዋለሁ። ዲናይል ችግር የለም። እኔ ፊታችሁን አታቀጭሙ ነው ብዬ የምልህ።
ፊታችሁን አትከችሙ። ለምን አላቃችም? እኔም አልደግፈው ሆነስ የግድ እኮ ደግፍ እኮ አልተባልክም እኮ ቤቱ ማክበር አለባት። ታዲያ መጀመሪያ የሃይማኖት ተከታዮች ነን፣ ብሉይ ኪዳን የምንከተል ነን። በዚህ ተስማምተን አስገብቻለሁ። ታዲያ የይሁዲ እምነት ተከታይ ከሆንሽ እኔ ጌታችን ኢየሱስ ክርስቶስን በታሪኩ ስሙ ስጠራ እኛ ከዛ በፊት ያለውን እኮ ነው የምናስረዳው ያለው። እኛ ከዛ በፊት አዲስ ኪዳን ስለሆነ ሌላ ቤት ሄደህ ታስረዳለህ። ጳውሎስን ስጠራ አድምጭኝ መዲ፣ ጳውሎስን ትሰራ አይሁዳዊ ሰው አይደለም ጳውሎስ? ጴጥሮስ አይሁዳዊ አይደለ? የጌታችን ኢየሱስ ክርስቶስ ሐዋርያት ማነው አይሁዳውያን አይደሉ? ራሱ ኢየሱስ ቢሆን አይሁዳዊ ሰው አይደለም እንዴ? እሱ ትክክል ነው። የምንነጋገረው እሱ ከመወለዱ በፊት ባለው ጊዜ ነው። እኔ ከሱ ከተወለደም በኋላ በእስራኤል ታሪክ ላይ የሚያነሱ ሰዎች ካሉ አሁን የጠራሁትኝ ጳውሎስን ስጠራ ጳውሎስ እንኳን ራሱ ዲና ያላደረገውም የእስራኤልን መመረጥ እኮ እያልኩሽ ነው እንዴ። አንቺ ገና ስሙን ስጠራ እኮ ነው ፊትሽ እየተቆረ ያለ። ሃይማኖት አለን፣ በሃይማኖታችን የምንከታተለው በዛ ላይ አክብረን እያልኩ ነው እንጂ ለሌላ አብርሃምን ስጠራው ስለ ሃይማኖት እያስፋፋሽ ነው እየተባልኩ ነው። ጳውሎስ ብለሃል አይደለም? ምን ያንኛው ስም ትጨምረዋለህ? ምን ሚካኤል ታውቁኛላችሁ እኮ እያንዳንዳችሁ ማለት ታናክ ላይ ነው ቆማው ታውቀኛለህ። በዚህ አቋም ታዲያ ለምን እንደምትጭ ባንቀጥልበት ደስ ይለኛል። ኦኬ፣ ስለዚህ አንተ ሚዩት አድርገው። እኔ የጠራሁበት ምክንያት ጌታችንን ስሙን እንኳን ስጠራ ነው እየተነጋገርኩ በዛ እያሰፋው እኮ እየመጣ ነው። እኔ ደግሞ አላሰፋሁትም። ከእስራኤል ታሪክ ጋር በተገናኘ አይሁዳዊ ሰው እንደመሆኑ መጠን ጌታችን ኢየሱስ ክርስቶስ አይሁዳዊ ሰው እንደመሆኑ መጠን ታሪክ ውስጥ ያለ ነው። ዲና አታደርጉትም። የጠራሁበት ምክንያት ልብ በይና ስሚ። ጳውሎስ የሱ ሐዋርያ ስለሆነ ጳውሎስ እንኳን የአይሁዳውያንን መመረጥ አዲስ ኪዳን መጽሐፍት ላይ ዲና ያላደረገውም እያልኩ ነው። አይሁድ አልተመረጠም ብሎ ለሚለው አይሁድ ተመርጧል ብሎ የአዲስ ኪዳን መጽሐፍት ላይ ጸሐፊዎች ከተባሉት የአዲስ ኪዳን መጽሐፍትን ከጻፉት ውስጥ ትልቁ ሐዋርያ ጳውሎስ እንኳን እግዚአብሔር የቀደመውን ሕዝብ አልጣለም፣ እስራኤልን አልጣለም እያለ ይሟገታል። እና ክርስቲያን ነኝ ብለህ መጣህ አትሟገት። የአይሁዳውያን መመረጥ በብሉይ ኪዳን መጽሐፍት ብቻ ሳይሆን በአዲስ ኪዳን መጽሐፍት የተረጋገጠ ነው እያልኩ ነው እየተናገርኩ ያለሁት አይደለም እንዴ? ነው እኮ አሁን አንቺ ስለማታውቂ እንጂ ስለማላውቀው እኮ ነው። ለዛ መማላውቀው ልተናገረው ምንም ችግር የለም። ሌላ ሐዋርያቶችም የእስራኤል ዘር ናቸው። እሱ ብቻ ፋክት በቃ እነኛ ሐዋርያት ሲጽፉት የአዲስ ኪዳን መጽሐፍት ላይ የአይሁድ ሕዝብ የተመረጠ መሆኑን አልካዱም፣ ጽፈውታል እያልኩ ነው። ስለዚህ አንድ ክርስቲያን ብሎ ያለ ሰው መጥቶ ሲያወራ የአይሁድ ሕዝብ በብሉይ ኪዳን መጽሐፍት ብቻ ሳይሆን በአዲስ ኪዳን መጽሐፍት የተወደዱ የተመረጡ የአባቶች ዘሮች መሆናቸውን የአዲስ ኪዳን መጽሐፍት ይናገራል እያልኩ ነው። እሺ እናመሰግናለን። ከሆነ አልመጣም ሁለተኛ ማለት ነው። እኔ ቤቴን ከፍቼ እናመሰግናለን። እኔ በደስታ ትቀበላለህ። ማልፈልግ ከሆነ ደግሞ በግድና አልልም። በክብር ሁልጊዜም ቦታ እየሰጠው ነው። ግን እኔ በምንስማማው በኩል በመጀመሪያ ጊዜም ቤቱን ታውቃለህ። እንደውም መጽሐፍ ቅዱስ ውስጥ እየገባው ዲፕ አላወራም። ግን ዛሬ ግዴታ ያመጣሁት ቶፒክ መጽሐፍ ቅዱስንም ስለሚነካ በብሉይ ኪዳን በዛ እያወራን ስለ እስራኤል አሁን ካለችው ጋር እያገናኘን ብዙ እየተማርን ነበረ እንጂ እኔ አንተ ንቄ ወይ ደግሞ የማትፈልገውን እንድታወራ ላስገድዳ አይደለም። እኔ ክብር አለኝ ለአንተ። ደግሞ እኔ በምለው ማተስማማ ከሆነ ደግሞ እንግዲህ እኔ በግድ አልልም፣ አከብራለሁ። በቃ በሰላም እንለያይም። በሰላም ሁልጊዜም ቤቱ ክብር ነው። እኔ በጣም ነው ማከብረው እሱን። ያለው ጭንቅላት ሁሉ ሰው መስማት ያለበት ነው። ይሄ ዝም ብሎ ተደብቆ የሚቀመጥ ነገር አይደለም። ብዙ ሰው ማወቅ ያለባቸው ነው። የተሳሳተ ኢንፎርሜሽን እያመጡ ስለ እስራኤል ያላቸው አስተያየት የተበላሸ ስለሆነ ግዴታ እውነቱን መስማት ደግሞ አለባቸው። በማያከራክረን ደግሞ ብዙ ቦታ እየተነጋገርን ነበር እስካሁን ድረስ አደለ? አቶ ኤርሚያስ ልክ መዲ ይኸውልሽ እኔ የወንጌል ሰባኪ አገልጋይ የኢየሱስ ክርስቶስ አገልጋይ መሆኔ ይታወቃል። ተናግሬያለሁ፣ ይታወቃል። ወንጌል ስበክ ብዬ እኛ ደግሞ ይሁዳኖች ስለሆነ ቤተ እስራኤሎች ስለሆነ ማኪሮታ ነው። ለጨርስ ኦኬ። እኔ የወንጌል አገልጋይ መሆኔን አስተዋውቄሽ፣ ክርስቲያን መሆኔን አስተዋውቄሽ ኦኬ። የኢየሱስ ክርስቶስ ተከታይ መሆኔን ተስማማ ነው። እናንተ ገና መዲ አድምጪኝ። እዚህ ቤት የሚነሳውን ሐሳብ ሳላውቀው ቀርቼ አይደለም። እዚህ ቤት የሚነሳው ሐሳብ ርዕስ አድርገሽ የገባሽው የነበረው እስራኤል የምታደርገው ጦርነት ፍትሐዊ ነው ወይ ብሎ የሚል ርዕስ ባረግሽበት ጊዜ መጣሁ። አዎ እስራኤል የምታደርገው ጦርነት ፍትሐዊ ነው ብሎ በሚል በእግዚአብሔር ቃል ላይና በታሪክ ላይ ቆሜ ያወራሁ ማለት ነው። አንቺ የጁዳይዝም እምነት ተከታይ መሆንሽን አውቃለሁ። ኦኬ፣ ሃይማኖትሽን፣ ባህልሽን፣ ታሪክሽን አከብራለሁ።
ልክ እንደዚህ ሁሉ ደግሞ የኔንም ሃይማኖት ታሪኬና ባህሌን ታከብሪያለሽ ማለት ነው። በዚህ ቤት ግን የሚነሳው ክርስቲያናዊ ውይይት አይደለም ቤቱ ማለት ነው። እንደዛ አይደለም። የከፈትሽበት ምክንያት የእስራኤል ህዝብ እንደ ህዝብ ታሪኩ እንደ ታሪክ ባህሉ እንደ ባህል ባህሉም ያንተ አይደለም፣ ታሪክም ያንተ አይደለም፣ ሃይማኖትም ያንተ አይደለም፣ መሬቱም ያንተ አይደለም ተብሎ አሁን ቀደም ብለህ ብትመጣ አቶ ኤርሚያስ ይቅርታ አቋረጥኩ እንጂ አሁን ያልካቸውን ሁሉ የኔ ነው እያለ የሚያወራ ኢትዮጵያን እኛ ቤት መጥቶ ነበረ። ገና ስንከፍታ ሰለሞንም ነበር። እኔ ምን አልኩሽ? መዲዬ ታዲያ ምን አልኩሽ? ስልኬን የተኩልሽ ለምን ነበር? ትክክል እውነት 3 ሰዓት ሙሉ ያው ጠይቀው ሰለሞኑን እሱ እኔ ነኝ ብሎ ከኦሪት እያመጣ ግን የፈለገውን እንትን እያለ በሱ እያብራራ እኛም እስራኤልን ያቋቋምነው እኛንን እኛ እስራኤሎች ነን እስራኤል የሚባል የለም ብሎ በኮንፊደንስ እዚህ ሲያወራ ነበረ። መዲ ስልኬን የተውኩልሽ እኮ የዋትሳፕ ቁጥሬ ለዚህ ነበር በውስጥ መስመር። በዛ ሰዓት አሁን ምናልባት ደውለሽልኝ ቢሆን ኖሮ መጣ ነበረ። ኦኬ ክሌም የሚያደርግ ኢትዮጵያዊ ካለ ምድሪቱ ከሐማት ጌዴር እስከ ኤላት ድረስ ያለው ከዮርዳኖስ እስከ ሜዲትራኒያን ባህር ድረስ ያለው የኔ ነው ብሎ የሚል ኢትዮጵያዊ ካለ ክሌም የሚያደርገው ካለ በታሪክ በመጽሐፍ ቅዱስ በጂኦግራፊ ማለት ነው ሂስቶሪካል ምን ቢብሊካል ጂኦግራፊ ላይ ቆሞ ክሌም የሚያደርገው ካለ መጥቶ ያውራል። እና በወቅቱ እናንተ መልሳችሁለታል። ካልመለሽለት ግን አሁን ደውለሽልኝ ቢሆን ኖሮ መጣ ነበር። እዚህ ቤት ሰለሞን በጣም ተንትኖ ከአብርሃም ጀምሮ በታሪክም በሂስቶሪካልም በሁሉም ሲነግረው ግን መግባት መስማት ማይፈልግ ሰው ጆሮ የተደፈነ እንዴት አድርገህ ታስገ በቃ እንግዲህ አሁን ወንድሜ ሰለሞን እንደኔ ክርስቲያን ነው፣ የወንጌል አገልጋይ ነው። እሱ መልሶለታል። አልተዋጠለት። ቆይ ልጨርስ። እሺ ሶልዬ እቀጥላለሁ። መድዬ አንድ አሁን ቁጭ ብለን እንግዲህ እየተነጋገርን ያለ ነው እና የቅድሙን ልጅ መውረዱ ትክክል ነው። አንዳንድ ሰዎችን ይዘው የሚመጡትን ሀሳብ ስክሪን ማድረግ መቻል አለብን። እንግዲህ አሁን ኤርሚ እግዚአብሔር የረዳው አገልጋይ ነው፣ እኔም የወንጌል አገልጋይ ነኝ። እሱም አሁን የቤቱ ይሄ የአንቺ ቤት ከታችም ያለው ህዝብም ማጆሪቱ ይመስለኛል፣ የሌላም ሰውም ሊቀላቀል ይችላል። በብሉይ ኪዳን መጽሐፍ ላይ የብሉይ ኪዳንን መጽሐፍና የአሁኗን እስራኤልን የዛሬ ርዕስ እንደውም ርዕሱ ለምን እንደጠፋ ባይገባኝም ያንን እያወራን ያለ ነው። የቅድሙም ልጅ እንደውም ኤርሚያስ ቢመጣ አግሬሲቭ ሊናገረው ነበረ። ሲያወራ የነበረው መልከጼዴቅ ኢትዮጵያዊ ነው ብሎ ሲያወራ ነበረ። እኛ በምመለስበት መልስ በዕብራውያን ምዕራፍ 5 ተነግሮት ሄዷል እሱ። አሁንም ግን እዚህ የውይይታችን አጀንዳ ምንድን ነው? ለምሳሌ እንደው ከይቅርታ ጋር በትልቅ ትህትና ነው የማወራው። በትልቅ ትህትና ምሳሌ ፖዘቲቭሊ የሆኑ አባቶች የተናገሯቸው ለእስራኤል መመረጥ ከአዲስ ኪዳንም ከሌላ መጽሐፍም ቢሆን ከታሪክ መጽሐፍም ቢሆኑ ለበጎ ነገር ምሳሌ መጠቀም መፈቀድ መቻል አለበት ብዬ አስባለሁ። ገብቶሻል ሐሳቤን? ለምሳሌ ስለ አይሁድ ህዝብ እግዚአብሔር መምረጡንና ያን ህዝብ በራሱ እንዳጸደቀው አባቶች የተናገሩበትን እውነት መሸፈን አንችልም። አሁን ቅድም ኤርሚያስ ሲናገር የነበረው ማለት ነው የግድ ጳውሎስ ስለተነሳ መድኃኒታችን ኢየሱስ ስለተነሳ ሪጀክት መደረግ የለበትም ባይ ነኝ። በምን ምክንያት ነው የሚነሳው? ሀሳቡስ ምንድን ነው? የምንናገርበትን ሀሳብ ምሳሌ ሰው እኮ ሴጣንን እኮ ምሳሌ አንስቶ እነ ቢንላደንን እኮ ምሳሌ እኮ አንስቶ ይናገር የለ እንዴ? ስለዚህ እነዚህ ከኛ ከእኔም ከአንቺም የበለጡ ለምሳሌ እነ ጴጥሮስ እነ በርናባስ የሚጠቀሱት ሁሉ ፉል ጂው ናቸው። እንደውም አልፎ ገባ ብለው ሌዋውያንም ይሆኑ ሁሉ አሉ። ሪጀክት ልናደርጋቸው አንችልም እና ይህን ባላንስ ብናደርግና ብንደማመጥ እውነተኛው ነገር ብንነጋገር መልካም ነው የሚል ሀሳብ ነው። ኤርሚ ቀጥል፣ እኔም ከዛ ሀሳቡን እንትልሃል። ታንኪ ወንድሜ ሰለሞን። እንደውም በ1948 ዓመተ ምህረት ተመልሰው ከተበተኑበት የምድር ዳርቻዎች ተመልሰው መንግስት ህዝብ እንደሚሆኑ ከተናገሩት ከአዲስ ኪዳን አገልጋዮች አንዱ ጌታችን ኢየሱስ ክርስቶስ ነው። ይህንን ክርስቲያን ብሎ የሚል ሰው ካለ ሲመጡ ይካድ። የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና ቁጥር 7 ላይ ደቀ መዛሙርቱ ለጌታችን የጠየቁት ጥያቄና ጌታ የመለሰበት የእስራኤል መንግስት መመለስ ጉዳይን ጌታችን ኢየሱስ ክርስቶስ ተናግሮታል። ማን ነው ክርስቲያን መጥቶ አሁን የሚቃወም ታዲያ? አይሁድ መንግስት የለውም ሀገር የለውም ህዝብ የለውም ብሎ ካለ ክርስቲያን ብሎ ካለ ከኦርቶዶክስም ከካቶሊክም ከፔንቴም ይምጣ ኢየሱስ ክርስቶስ ተናግሮ ይችላል፣ መብቱ ነው። ኦኬ ይህ በስነ ስርዓት በመሰረታዊ ጥያቄ ካለ ሰውን ሳትንቅ ምናምን በስነ ስርዓት መጠየቅ የምትፈልግ ካለ ለታች ላሉት ለተከበሩት ወንድሞቻችን መጠየቅ ትችላለህ። ጎሄድ
ቆይ መዲ አንዴ ከይቅርታ ጋር ኦኬ፣ ከኛ ጋር የሚያወራ ከሆነ እምነቱ ከየት ቤተ እምነት እንደሆነ እንዲነግረን እንፈልጋለን። ምክንያቱም ቢብሊካል ስለሆነ የምናወራው። ኦኬ፣ የምን ሃይማኖት ተከታይ ነህ አንተ? የምን ሃይማኖቴን መናገር የለብኝም ለማውራት ነው መናገር ክርክሩ እንዲያመች ብሎ ነው እንጂ ለክርክሩ መናገር አለበት። ኦኬ፣ ካልሆነ አይቼው አይናገር፣ ግን በስነ ስርዓት ጥያቄ። እሺ፣ ሃይማኖትን ካልተናገርክ በመጽሐፍ ቅዱስ ታምናለህ? አውቃለሁ መጽሐፍ ቅዱስ ነው ታምናለህ ወይ ነው ያልኩህ። አውቃለሁ መጽሐፍ ቅዱስ ታምናለህና ታውቃለህ የተለያየ ነገር። መዲዬ ታምናለህ ማለት ታውቃለህ ማለት አይደለም። ታምናለህ ወይ የመጽሐፍ ቅዱስን ማወቅ መጽሐፍ ቅዱስን ሌሎችም ያውቃሉ። ታምናለህ ምን ያገናኛል ከዚህ ጋር ማለት ነው? ያገናኛል። በእስራኤል ጉዳይ ነው የምናወራው። እስራኤልን በብሉይ ኪዳን፣ እስራኤልን በአዲስ ኪዳን አውቃለሁ መጽሐፍ ቅዱስ። የተሰማውን ስማ፣ ካልሆነ ጊዜ አናባክንም። እስራኤልን ስናወራ የእስራኤልን ባህል፣ ጂኦግራፊ፣ አምላኳን፣ ታሪኳን የምናወራው በብሉይ ኪዳንም በአዲስ ኪዳንም መጽሐፍት ነው። ስለዚህ መጽሐፍ ቅዱስን ታውቃለህ አይደለም የኔ ጥያቄ። ያወቀውን መጽሐፍ ቅዱስን ታምነዋለህ ወይ ነው ጥያቄ። እሱን አልመልስልህ። በቃ አስወርጅ። በቃ ሃይማኖቱንም አይናገርም መጽሐፍ ቅዱስንም ማመኑን አውቃለሁ አለ። ያወቀውን መጽሐፍ ቅዱስ አያምንም ማለት ነው። ስለዚህ መጽሐፍ ቅዱስ አማኝ የሆነ ማንም ቶራን የሚያምን በአጠቃላይ ታናክን የሚያምን የአዲስ ኪዳን መጽሐፍትን የሚያምን ሰው ይምጣና እስራኤልን ለምንድን ነው ስለ እስራኤል የምናወራው? ስለ ኢትዮጵያ ቢሆን አልጠይቀህም፣ ስለ አረብ ቢሆን አልጠይቀህም። ቆራን ነው የሚያነብ እሱ። አንተ ቆራን ነው የሚያነብ። ችግር የለም። አይዶ ብሏል። እሺ አይዶ ብሏል። በስነ ስርዓት የሚያወራ ከሆነ ቻንሱን ለመጨረሻ ጊዜ ሰጠዋለሁኝ። አንተን መጠየቅ ስለሚፈልግ ነው። አቶ ኤርሚያስ የት አለ? አስብ እኔም ጠይቀዋለሁ። እሺ ትጠይቁታለህ። የት ገባ? ዋይ ዞት ሄደ መሰለኝ። እሺ ቪዲዮ ክፈት። መጀመሪያ ነገር ቪዲዮ ክፈት። ቪዲዮ አይደለም። አይ ቪዲዮ እኔ በፍቃደኝነት ነው የከፈትኩት አይደል? አሁን ደግሞ ቪዲዮ ክፈት ልትሉኝ ነው ማለት ነው? አይ አያስፈልግም። ሁሉ ነገር ኦፕሴት ስለሆነ እንትን አታርጉትማ። ይሄ የጎራ ክርክር አታርጉት። ውይይት ነው አይደለ? ኦፕን የሆነ ዲስከሽን። ያስገዳጅ ውይይት አይደለም ወንድማችን፣ ያስገዳጅ አይደለም። እውነትህን ነው። ይሄ እንትን አታርጉት። በቃ ውይይት ነው እንጂ የሆነ እኔን አስገድዳችሁ መጽሐፍ ቅዱስ ታነምናለህ አውቃለሁ አልኩ መጽሐፍ ቅዱስ አይደል? ካላመንክ እኮ ምንም ለመከራከር ለመነጋገር ማታምነውን ነገር እንዴት ማውራት ትችላለህ? ለዚህ እኮ ነው የጠየቀ እንጂ የፈለግከውን ማመን የራስህ መብት ነው። ግን በመጽሐፍ ቅዱስ ማታምን ከሆነ አስገድዳችኝ እኮ አስገድድም ወደ መስመር ወደ ሌላ ስለሚሄድ አምናለሁ። ጠይቀኝ አንተ። መጽሐፍ ቅዱስን ያውቃልም አምናለሁም ብሏል። የእስራኤልን ሕዝብ መመረጥ ከአብርሃም እንደሚጀምር ታውቃለህ አይደል? እሺ ታውቃለህ አይደል? ታምናለህስ? አንተ እንትን አታርገው። ፐርሰናል ኮርነር ላይ አትክተተኛ። ውይይት ነው ወይ? ቀጥታ ነው የምጠይቀህ። ውይይት ነው። አንተ ምን እንደዚህ ነው የምጠይቀኝ? የምታውቀውን በእግዚአብሔር እኔ ደግሞ ቪዲዮ ክፍት ነው ማለት እኔ እናንተ ነው የምናወራው። እኔ እናንተ ነው የምናወራው። አትጩ። ጥያቄ አትቆጣኝ እኮ አትቆጣኝ። እኔ ጠይቀው እችላለሁ ኤርሜ። ኧረ ሚካኤል ካልሆነ እኔ ሎርድ ነው ሚካኤል። በሃይማኖት ጉዳይ እንዳልመጣ ሰውየው ለመጠየቅ ፈልጌ ነው። ፕሊዝ ሚካኤል ፕሊዝ። ያ ኦኬ ነግሮናል እኮ በቃ መጽሐፍ ሃይማኖቴን አልናገርም ብሏል። የግድ መናገር የለበትም። መጽሐፍ ቅዱስ እነግርሃለሁ። ችግር የለውም። አውራ እየሰማሁ ነው። አውራ ምንድን ነው? ሰላም አይደለም? እየሰማሁ ነው። ሰላም አይደለም? በስነ ስርዓት ወዴት ነው የምትሄደው? በስነ ስርዓት አለው። እየሰማሁ ነው አለው። እቃ ላመጣ ነው እኔ ስልኮችን ላመጣ ብዬ ነው። ቻርጀሮች ምናምን ላመጣ ብዬ ነው። እሺ ቴንክ ዩ። የአብርሃምን መመረጥ ነው ያልኩ። በመጽሐፍ ቅዱስ ላይ የእስራኤል ሕዝብ መመረጥ ከአብርሃም እንደሚጀምር ታውቃለህ? ታምናለህ ወይ ነው ያልኩ። አውቃለሁ። ታምናለህስ? አንተ እንትና ኮርነር አታ ውይይታችን ነው ወይ? አንተ ጠይቀኝ እያልከው ታምናለህስ? ያወቀውን ታምናለህ ወይ ነው እየጠየኩህ ያለው። አውቃለሁ። ምን አልመለስም። አንተ ጠይቀኝ። አንተ ጥያቄ ወደ ጥያቄ ወደ ገደሉ ሂድ። እየጠየቅኩ ነው ብራዘርዬ። እሺ እሱ መመለስ ፈቃደኛ አይደለም። ተረጋጋ፣ ግድ የለም ተረጋጋ። ውሃ ጠጣ፣ ኩል ዳውን። ከኔ ጋር ነው የምታወራው ብራዘር። ኦኬ የምታውቀውን የእስራኤልን ሕዝብ መመረጥ ማውራት እኮ አይጠበቅም ብራዘር። የእስራኤልን ሕዝብ መመረጥ በመጽሐፍ ቅዱስ አውቃለሁኝ እንዲሁም ደግሞ አምናለሁኝ። ከአብርሃም አባት እንደሚጀምር አምናለሁ አውቃለሁ ብለሃል። ኦኬ ያመንከውንና ያወቅከውን ከመጽሐፍ ቅዱስ እውቀት ንገረኝ። ኮሜንቱን ሚዩት አድርጊልኝ። እሺ
ኮሜንት አጥፊ ያወቀውንና ያወቀውን የአብርሃም እስራኤል ከአብርሃም ዘር ጀምሮ መመረጡን ያወቅበትን እውቀት ያመንከውን እውቀት ከታናክ ወይ ከአዲስ ኪዳን መጽሐፍ ጠቅሰህ ንገረኝ። ኮሜንቱን ኦፍ አድርጉት። እንዴት ነው ኦፍ ማደርገው? አላውቅበትም። ሞዴሬተሮች ሚዩት አድርጉላ። ያይል ሚዩት ታደርግልኛለሽ? ያ ጋይድ እሺ በልቀጥሉ። መጀመሪያ ጥያቄ ዲስከስ እያደረግን ነው አይደለ? ጥያቄ ጠይቄሃለሁ፣ መልስልኝ። ያወቅከውና ያመንከውን የእስራኤል ሕዝብ ከአብርሃም ጀምሮ አድምጠኝ። የእስራኤል ሕዝብ ከአብርሃም ጀምሮ በስርዓቱ አውራኝ እኮ በኮንፊደንስ እያወራሁ ነው። ብራዘር እኔ ቪዲዮ አይደለም። ለምን አፍን ከፍተህ አታወራም? እኔ የጠየቁት አንተ ባለጌ ነህ፣ እኔ ባለጌ አይደለሁም። ብራዘር ጥያቄ ጠይቀህ መልስልኝ። አፍን ከፍተህ ማለት ሰው ሲያወራ አፉን ከፍቶ ነው የሚያወራው። እኔም አፍን ከፍቼ ስለሆነ የማወራ ማለት ነው። የጠየቁት ጥያቄ ኦኬ፣ አድምጠኝ። የጠየቁ ጥያቄ ልብ በል። ኦኬ፣ የጠየቁ ጥያቄ ቻለው ብራዘር፣ ከማን ጋር እንደገጠምክ ታያለህ። በታሪክም በእውቀትም ማለት ነው፣ በቢብሊካል። ኦኬ፣ የጠየቁ ጥያቄ ሄዶ ለሶስተኛ ጊዜ ልጠይቅህ። የእስራኤል ሕዝብ መነሻው ከአባታችን ከአብርሃም ነው ብሎ የሚለውን ታውቃለህ ወይ ብዬ ስለ አዎ አውቃለሁ። ታምናለህ ወይ ብዬ ስለ አዎ አምናለሁ። መጽሐፍ ቅዱስ ቢብሊካል ነው ብለኛል። አትደር ባየህ ተግባቦ ተወቅ። እኔ ጥያቄን ጠይቄ ልሰጥህ ነው። የምታውቀውን የእስራኤል ሕዝብ ከአብርሃም ዘር ጀምሮ መመረጡን የምታውቅበትን እውቀት ያገኘኸውን ከቶራ ታናክ ከብሉይ ኪዳን መጽሐፍ አጠቃላይ ወይ ደግሞ ከአዲስ ኪዳን መጽሐፍ ቅዱስን አምናለሁ ብለህ ስላልከኝ ማለት ነው። የእስራኤል ሕዝብ ከአብርሃም ጀምሮ መመረጡን የሚናገርበት የመጽሐፍ ቅዱስ ክፍል ያመንከውና ያወቅከውን እውቀት ንገረኝ። ማይክ ፍሪ ነው። ጥቅሱ ንገረኝ። ጋይድ አንተ ወደ ፈለግከው አሁን ውይይት እንትን አደረከው። አንተ ፕሬዚዳንት ቤት አስተዳደር መልስ ወንድም አለ ዩሲ ገባ አባባሌ በጣም ሊትል ማይል እንዳለ እቺ መታከለ አብሮ እንዳለ ታውቃለህ። ስማ ልንገርህ፣ እሺ ልመልስልህ። ኦኬ እኔ ጥቅስ መጥቀስ የለብኝም። አውቃለሁ አምናለሁ ብለህ ያልከው የእግዚአብሔርን ቃል ንገረን። የቱ ጋር መመረጡን ስለ እስራኤል መመረጥ መጽሐፍ ቅዱስ ስለሚናገር ንገረን። አምናለሁ። እነዚህ አይደሉም እስራኤሎች። ኦኬ መጽሐፍ ቅዱስ ምናምን ዓመት ታሪክ ያለው አንተ የሰው ልጅ እንደዚህ እያረዱ የሚበሉ ልጆች የጠየቁን መልስልኝ። ልጆች ያረዱት ሰው ልጆች ጥያቄውን መልስልኝ። አንተ ምን ስማ ልንገርህ፣ አንድ ነገር ጥያቄውን መልስልኝ። የጠየቁን ጥያቄ አንተ ጅራታ ምን አንተ ባለጌ ነህ። ፈሳ ጥያቄ አትመልስም ማለት እንደዚህ ልንገርህ። ስማ ልንገርህ፣ ወንድማችን በምን ጉዳይ እንደገባ ለማወቅ ፈልጌ ነበር። እኔ ደግሞ ይሄ ምንም አስተያየቱ ሁሉ ጸረ እስራኤል እና ሴቶች ልጆች የሚገሉ ገና ምንም እኮ ታሪክ ማያቅ ነው። አሁን ታሪክ ይጠይቀዋል። ታሪክም ተው ባይብልን ይጠይቀዋል። ባይብልን እንኳን ለመነጋገር ማይችል ሰው ነው እየተንተባተበ። ግን ስለ እስራኤል መጥፎነት እንደውም ታሪክ እንኳን አያውቅም፣ ሂስቶሪካል አያውቅም። 40 ዓመት የተቋቋመች አገር እያለ ይህ አሁን በመጥፎ በጥላቻነት የተሞላ ጭንቅላቱ ምንም ሌላ ለመስማት አይፈልግም። ሻደል መጨረሻ ላይ ጅራታም ብሎ ተሳደበ። የጠየቁት ጥያቄ የእስራኤል ሕዝብ መመረጥ ከአባታችን ከአብርሃም መጀመሩን ታውቃለህ ብዬ ስለው አዎ አውቃለሁ አለኝ። ታምናለህ ብዬ ስለው አምናለሁ አለኝ። መጽሐፍ ቅዱስን ታምናለህ ብዬ ስለው አዎ አምናለሁ። ሃይማኖት ምንድን ነው? ሃይማኖቴን አልናገርም አለ። ኦኬ እንግዲህ መጽሐፍ ቅዱስን ካመንክ በታናክና በአዲስ ኪዳን መጽሐፍት ንገረኝ። የእስራኤል ሕዝብ ምርጫው የተመረጠው ከአብርሃም መጀመሩን ክፍሉን ጥቅሱን ንገረኝ አልኩት። ያው ካሜራ ከፍቶ ታሸ ማለት ነው። ወዲያ አንገቱን እንደ ቅልስልስ ሴት እየተቀለሰለሰ መጨረሻ ላይ ጅራታም ብሎ ወጣ ማለት ነው። ሌላ ተረኛ አስገቢልኝ። በእስራኤል ሕዝብ ላይ ጥያቄ አለ፣ እውቀት አለኝ፣ ታሪኳን አውቃለሁ፣ መጽሐፍ ቅዱስን በሚገባ ሁለቱንም ኪዳናት አውቃለሁ ብሎ የሚል ሰው ካለ መጥቶ ሃይማኖቷንም፣ ባህሏንም፣ እሴቷንም፣ ጂኦግራፊያንም ዲና ያደርጋለሁ ብሎ የሚል ሰው ካለ ከየትኛውም ቤተ እምነት ይምጣ። ቤተ እምነቱን ተናግሮ አንድ ቁጥር ጽሑፍና አስገባለሁ። አስገቢልኝ። ተራ በተራ ዛኪ አስገብኝ። ዛኪ በዚህ ሁኔታ ነው ጥያቄ አለ። የት አለ ዛኪ የሚባለው? እሺ ማዲ የምታስገቢው መጽሐፍ ቅዱስን የሚያምንና የሚቀበል ማለት ነው። ኦኬ ለዛ ክርክር የለማ፣ ንግግር የለም። ሁሉ ከዛ ነው የሚጀምረው። እሺ ዛኪ ወደ ገደሉ ግባ። ሻሎም ለሁላም። ሻሎም። አንተ እስራኤላዊ ነህ? አዎ እስራኤላዊ ነኝ። አበል እኛ እኮ ጠያቂ ያለው ሰው ብለን የተናገርነው። ቆይ የሆነች መልዕክት ላስተላልፍና ልሂድ።
እወርዳለሁ። 1 ደቂቃ 2 ደቂቃ ክርስቲያንም ብትኖር እዚህ እስላሙን ብትኖር እያንዳንድህ ከታችም ከላይም በትልቅ እድሜህም ትልቅም ይሁን ትንሽም ይሁን ከእግዚአብሔር ቃልን አዳምጥ። እስራኤል ማወቅ ከፈለክ ሰኒ ጆሮ አስተዋይ ልብ ይስጥህ። ብዙ ወንድሞች አሉ። መማር የምትፈልግ ሰው ክፉ ቃል ከአንደበትህ ቢወጣ ሰዓት ምን እንደሚገጥምህ ራስህን ወቅ። እያንዳንድ አማርኛም ትግርኛም ኦሮምኛም ማንም ተናጋሪ ነግሬሃለሁ። እናመሰግናለን። ተባረኩ። ቴንኪው። አሁን ኑር የሚባለው ኑርደን አንዳንዴ ይከብዳል። እንትን ለእሱ ተቃዋሚ ነው። ኑረዲን ሀይ ኑረዲን ሰላም ብለናል። አሁን አቶ ኤርሚያስ ባለው ነገር የምትቃወመው ነገር አለ ወይስ በሌላ በኩል ነው የገባው? እኔ የምቃወመው ነገር አለ። ምንድን ነው? ሰላም ነው። መጀመሪያ ሰላም፣ እንዴት ነህ ኑረዲን? እኔ በጣም ነው የምቃወመው። ለምንድን ነው የሚቆጣው? እሱ ሰዎች ሲገቡ አንዳንዴ ስሜታዊ ትሆናለህ። የሰው ዘር እኮ ነህ፣ ሰው ነህ፣ ብረት እኮ አይደለም። እኔም ራሱ አንዳንዴ ስሜታዊ ብዙ እውቀት አለው። ይኸውልሽ ልንገርሽ፣ እውቀት አለው፣ ብዙ ነገር የሚያውቅ ሰው ነው፣ ግን ይቆጣል። ለምንድን ነው? መድዬ ጊዜ ወይስ ታታደርጉ ፕሊስ። በታች ረድ ብራዘር። ሌላ ጥያቄ ያለ ሰው ካለ ይምጣ። እሺ፣ ሌላ ጥያቄ ያለው ሰው አለ? እውቀት አለ። እውቀት ካለኝ ታዲያ በእውቀት ነው መሞገት ያለበት። ጊዜ ዌስት ስታደርጉ ነገረች ሰው ስለሆነ ማለት ነው። ጊዜ ዌስት አታድርጉ። ሶልዬ ልጨርስ። ጥላቻችሁን በአይሁድ ህዝብ እንደፈለግ የምታወሩ ሰዎች ትችላላችሁ፣ መብታችሁ እኮ ነው። እኔ አልከለክላችሁም፣ መዲም አትከለክላችሁም፣ ጠቅላይ ሚኒስትሩም አይከለክላችሁም። ኔታንያሁ ማለት ነው። መብት ነው፣ ማውራት ትችላለህ። ግን የምታወራውን ያንን እውቀትን ይዘህ መጥተህ በመጽሐፍ ቅዱስና በታሪክ ተናገር፣ አስረዳ። እሞግታለሁ ብሎ የሚሰካል። እኔ እዚሁ ጋር እንኳን ደቂቃ ተይዞ በጣም ኔትወርክ እንኳን ማድረግ ፈልጋለሁ። ሜዲ እንዴት ነሽ? እኛ ነን ሰላም ነሽ? እነሱ አንድ እያወራ ነው። አንድ ያስጨርሰው ብለህ የምታጣጥለው ቅዱስ አጣጥል እኔ ጋር ነው እያልኩ ያለሁት እዚህ ያሉት ልጆች ስላሉ ማለት ነው። መድዬ ቀጥይ። ቴንኪው። እሺ፣ አሁን ሃፒ መን ሰላም ብለናል። ערב טוב ולילה טוב מדי שאת רוצה לדבר איתך בעברית? לא עברית, אני אדבר באמרית. את רוצה שאני אדבר באמרית? אין לי בעיות גם. זה פשוט קשור, אני מדבר בעברית, זה קשור אלינו. שאתם נותנים במה לאנשים האלה, שיש להם אימון אחרת, אם האנשים צעירים שלנו, ומסקרנות שלהם, המון מתבוללים. አንዴ በብራስጥ ልመልስላት እሺ? חכי שנייה. אני הבנתי מה אתה רוצה להגיד, אני הבנתי אותך. תקשיב לי, אני סותמת את הפה שלא ידברו על דת שלהם, אוקיי? זה דבר ראשון. דבר שני, בואי תביא לי בית ישראל שיודעים להסביר בצורה כזאת מבחינה היסטוריקה, מבחינת התנ"ך. תביא לי אנשים שיודעים לדבר, אני אעלה אותם. מה אתה רוצה שאני אדבר? שאני אסביר לך את זה בעברית? אני לא מבינה. אבל מדי, את לא נותנת לי אני יודעת מה אתה רוצה להגיד, נו. אבל מה אני רוצה להגיד, תגידי לי? מה אני רוצה להגיד? שאני מגיעה ואני מטיפה ואני נותנת להם במה. כל הכבוד לך שאת עושה את זה, שאת מביאה. אבל האנשים האלה, יש להם, אני מכיר אותו יותר מ5 שנים הבחור הזה. יש לי מטה שהוא מסביר על ישראל, והוא איתה והוא מטה מלא צעירים, מלא מידע שלנו. הולכים התבוללות, נכנסו לדת. זה אני נגד גם, אני באופן אישי נגד. חכי שנייה, אני הבנתי, חכי תני להגיד. בגלל שאתם נותנים להם במה, יש לך הרבה טופים, ילדים שלנו, צעירים שלנו, נגררים לזה, רוצים לסקרנות שלהם, נגררים, נכנסים לזה. עדיף לא לתת, מסביר לא יסביר, ייתן לא ייתן, הוא לא יביא לנו שום שוני, שונא לא שונא. אנחנו משתדלים שהוא לא ידבר על הנושא של הדת. בבקשה מיכאל, מיכאל אתה מפריע לי, גם אתה יודע מה המידות שלך, אתה יודע מה השלכות לזה. אתה מורד את המפתר, אני לא רוצה שתדעו, כל הזמן מתווכחת איתו. לא מתווכחת איתו, מנסים אתם דיברתם על מיכאל, שנייה, ארמיאס, שנייה. תן לי לסיים בבקשה. אני מדבר, እሷን ነው ማወራት። ሳንተ ጋር አላወራም። ከቤቷ ነው የመጣሁኝ እኔ
እኔ የእስራኤልን ታሪክ የሚናገር ሰው ካለ አምጣና አስገባ። እንደዚህ መቆጣት የለም። እኔ የእስራኤልን ታሪክ ቢናገር ባይናገር የሚያገባኝ እናንተ ግን እየመጣችሁ ጥሩ ነገር እየተናገራችሁ አትስበኩን። ያልቀናም በአንተ አልቀና። አንተ ቤተ እስራኤልን አንተን የሚመስሉ ቤተ እስራኤልን የሚያሳስቱ ስለ እስራኤል ጥሩ ነገር 5 ዓመት ሙሉ ብታሳስት ሙሉ